አዎ እነዚህ ላይ መናፍስት አድረው ሰውን ከሞት ማስነሳት ምናምን የሚታየው እኮ እንደዚህ የተበታተኑትን መመለስ ነው። ስጋና ነፍስን መለያየት የፈጣሪ ስራ አይደለም፣ የመናፍስት ስራ ነው። እኔ ትንሳኤ የለም። ለምን ትንሳኤ የለም? ያለፈ ሰው ያቺ የነፍስ ኃይል እኔ ላይ ተገልጣ መረጃ ልትሰጥ ትችላለች። እውቀቷ እኔ ምን ማድረግ አለብኝ? ያቺን የነፍስ ኃይል እኔ ጋር ከመጣች ኃይሏን ማደስ መቻል አለብኝ። አጋንንት እንደሚያሳድሱት ማለት ነው። በሌላው በኩል ደግሞ ተመሳሳይ እኮ ነው መንፈሳዊ አሰራር። አለመሞት ትችላለህ አንተ? አዎ የምችል ነኝ። ለምንድን ነው ሞትን የማያዩት? ሞት ግን ምንድን ነው? ህብረት ነው። የሰው ልጅ የወደቀው ኃይል ጋር ደግሞ የሚያስፈልገው ጥበብ አለ። ምን ለምሳሌ ከወደቀው ኃይል ከሰይጣንኛ ምንድነው ልንማርሽ? ብዙ ነገር ነው። ማዕድናት ያላቸውን ኃይል ለማወቅ ለመረዳት ወደዛ ማማተር አለብን። የነፍስ ኃይልን ገብሮ ይበለጽጋል። የደም ወዝ ማለት እኮ የደምን ኃይል ማለት ነው። ደሞዝ ተብሎ ነው የተቀመጠው። የዕለት እንጀራ ለመብላት የደም ወዝህን ትገብራለህ፣ በዛም ያገኛል እኮ። ኤአይ እግዚአብሔር ነው ይተካል እየተባለ እኮ ነው። ምን ይፈልጋል ሳጥናኤል? የሰው ልጆች እንዲራቡ እንዲበዙና ፍላጎታቸው በበዛ ቁጥር እሱ ጋር ያለውን ጥበብ እየሄዱ እየተጋሩ እንዲገለጥ ያደርጉታል በምድር። በጊዜ ሂደት ሳጥናኤል ነፃ ይወጣል ማለት ነው። ኢየሱስ ማንንም ከሲኦል አላወጣም። የዛሬ እንግዳችን ክብ 8 ማዕዘናዊ ሰው የሚል መጽሐፍ ጽፏል። አሁን ደግሞ ሴቷ በሚል በፈጣሪና በፍጥረት መካከል ስላለችው ሴት ድንቅ የሆነ ጥልቅ መንፈሳዊ ይዘቶችን የያዘ መጽሐፍን ይዞ በማን ያዘዋል እሸቱ ፖድካስት ላይ ድጋሚ እንግዳ ሆኖ መጥቷል። ከሱ ጋር ያደረግነውን ፖድካስት ስፖንሰር ያደረገላችሁ 30ኛው ዙር ሪትሪታችን ነው። በውቢቷ የአርባ ምንጭ ከተማ የውስጥ ስሜት ቁስላችሁን አንጽታችሁ ከመንፈሳዊ ውበታችሁ ጋር ገናኛላችሁ። ተፈጥሮ ውስጥ ጫካ ውስጥ እየጨዋችሁ ስሜታችሁን ታወጣላችሁ። በአርባ ምንጮቹ ትዋኛላችሁ። ከሰዎች ጋር በደስታ ተጠቃቅፋችሁ ኳስ ተጫውታችሁ በፏፏቴው ነስታችሁ ለህይወታችሁ የሚያስፈልጉ ጥበቦችን አውቃችሁ በ4 ቀናት በ40 ዓመት የማይገኝ ለውጥን ድነትን ይዛችሁ ትመለሳላችሁ። በ987 2090 ደውሉና ቦታ ያዙ። እንኳን ደህና መጣ ወንድሜ። እንኳን ደህና መጣ። ኢነርጂ በጣም እየጨመረ ነው፣ እያበራ ነው። አንዱ መጽሐፍ አንብበን አድንቀን ሳንጨርስ ሌላ ሁለተኛ ደግመሃል። በባለፈው ክብ 8 ማዕዘናዊ ሰው ብለህ ጽፈሃል። ሴት ልጅ ኃያልነት በጣም በጥልቀት አውርተህ ነበረ። እኔም ብዙ የወሰድኳቸው ነገሮች አሉ። የሴቶች ከወንድ በላይ መንፈሳዊ መሆን፣ አምላክን መምሰል፣ ከአምላክ ጋር እኛን ማገናኘት፣ ኢቭን የሴቶች ማህፀን ላይ አጋንንቶች እንቁላል እንደሚያስቀምጡ ተናግረሃል። ይሄ የዛ ቀጣይ ክፍል ነው መጽሐፉ? እንዴት ነው? አዎ ያንኛው መጽሐፍ ያብራራል፣ ያሰፋዋል፣ ከላይም ይጀምራል። ከመላእክት አፈጣጠር ይጀምርና ብዙ ነገሮችን እየመለሰ ነው የሚሄደው። ለምሳሌ መጀመሪያ ስንሰራ ፖድካስት ሞትን የማያዩ የሰው ልጆች ብለን ስንሰራ ራሱ ሞት ምንድን ነው፣ ለምንድን ነው ሞትን የማያዩት፣ ሞትን የማይቀምሱት ለምንድን ነው ለሚለው እዚህ ጋር የሞትን ማንነት ወይም ባህሪውን ነው እዚህ መጽሐፍ ላይ መግቢያው ላይ ለማብራራት የተሞከረው። ዝም ብሎ ሞትን አያዩም ሳይሆን ራሱ ሞት ምን ስለሆነ ነው ሞትን እናያለን አናየም የሚባለው እና እሱን ከላይ ጀምሮ ሞት እንዴት መጣ፣ በሁሉም ሞት መቼስ ለሰው ልጅ አልተፈጠረም፣ ሰው ልጅ ለመሞት አልተፈጠረም ይባላል። ሃይማኖት ያንን ይላል። እግዚአብሔር ሞትን አልፈጠረም ይላል መጽሐፍ ቅዱስ። እና ታዲያ ለምንድን ነው ታዲያ የሰው ልጅ ፍጥረት ባልሆነ ኃይል ስራ አድሮ ለሞት የሚዳረገው? ስለዚህ ሞትን እስካልፈጠረው ታዲያ እንዴት ተመሰረተ? አሁን ለዛ መልስ የሚሰጥበት ሁኔታ አለ። ሞት ግን ምንድን ነው በአንተ እይታ ወይም በመጽሐፍ እይታ? የ4 ፍጥረታት ህብረት ነው። እሳት፣ ውሃ፣ መሬት። እነዚህ ላይ ያረፈው እዚህ ላይ መናፍስት አድረው ተቆጣጠሯቸውና ይህንን ባህሪያችንን መከፋፈል ነው። ሞት እኮ በቃ መከፋፈል ነው አይደል? ሙቀት ከውስጣችን ይወጣል፣ እስትንፋስ ከውስጣችን ይወጣል፣ ወደ ሞት እንሄዳለን እና እስትንፋሳችን ላይ ስልጣን ይይዛሉ፣ እሳትነታችን ላይ ስልጣን ይይዛሉ፣ ውሃነታችን ላይ ስልጣን ያዙ መናፍስት ማለት ነው። እና ህብረት ፈጠሩና ይህንን ሰው አለ የተባለውን ወደ የለምነት የሚል ስምምነት ውስጥ አይደል የሚገቡት። ፍጥረት አይደለም ራሱ መናፍስት ናቸው እነዚህ ላይ አድረው ሞት የሚባለውን ነገር የገነቡት። እኛ የንፋስ የመሬት ውሃና የእሳት ባህሪያችንን ከመናፍስት እጅ አውጥተን ወደኛ ቁጥጥር ማስገባት ወይም ወደ አምላክ ቁጥጥር ማድረግ እንችላለን? አዎ ይቻላል። መጀመሪያው ባህሪውን ማወቅ ነው። አሁን እኛ እዚህ መጽሐፍ ላይ እንዲታወቅ ነው ባህሪው፣ ሞት ባህሪ ምንድን ነው የሚለውን እንዲታወቅ ነው። ያንን መመለስ እንችላለን። በብዙ ቦታ በመጽሐፍ ቅዱስም ሰውን ከሞት ማስነሳት ምናምን የሚታየው እኮ እንደዚህ የተበታተኑትን መመለስ ነው። ዞሮ ሞት ፍጥረት አይደለም፣ እንዲህ አድርግ ተብሎ ስልጣን ተሰጥቶት የተፈጠረ ኃይል አይደለም፣ ከኛ በታች ነው።
ሞትን ማሸነፍ ይቻላል። ግን ብዙ ነገሮች አሉ፣ ብዙ ሂደቶች አሉት። ከምንመገበው ከምናስበው ጀምረን ብዙ ነገሮች አሉት። እሱን ከተቆጣጠረን እናሸንፈዋለን። አለመሞት ትችላለህ አንተ? አዎ ምችል ነኝ። ግን አሁን እየሄድኩበት ያለው መንገድ ምንድን ነው? ከምመገበው ነገር ጀምሮ ምንድን ነው መሆን ያለበት? እሱን ነገርና አለው ሰፊ ሂደት አለው። ቀድሜም ብዬዋለሁ። በቀን 3 መመገብ፣ እያንዳንዱ ወደ ውስጣችን የምናስገባቸው ነገሮች ሁሉ ነው እኛን እየገደሉን የሚሄዱት አይደል? እያበላሹት የሚሄዱት የምናስገባቸው ነገሮች ናቸው። ብዙ ነገርም እየተደረገ ያለበት ሁኔታ አለ እኮ አሁን የሰው ልጅ ወደፊት ሊመገባቸው የሚገባ ተብሎ ማለት ነው የሄዱበት ያሉ ሰዎች አሉ። ያው ክርስቶስ ሰጥቶ የሄደው ራሱ ወይንና እንዲሁም ስትወስደው ያመጋገብ አካሄዱን ከተወሰነ ምግብ ውጭ የማይወስዱ የሰው ልጆች አሉ በዚህ ጊዜ ማለት ነው። እና አንዳንድ እንቅስቃሴዎች አሉ እንደዛ እየተደረጉ ያሉ። ዓለም ላይማ ሳይንቲስቶች፣ ቢሊዮነሮች፣ የቴክ ባለሀብቶች፣ ትልልቅ ሰዎች እጅግ በጣም ሞትን ፈርተዋል። በሆነ ዓመተ ምህረት በአጭር ጊዜ ውስጥ እናስቆመዋለን፣ አለመሞት ይቻላል ብለው ትልልቅ ካምፓኒዎች አሉ እዚህ ላይ የሚሰሩ ላለመሞት። ገብቷል? ስጋ የሚባለውን ነገር አፈር ውስጥ ላለመክተት በቃ የማይሰሩት አይነት ኤክስፐሪመንት የሉም። አብዛኞቹ ከእግዚአብሔር ጋር አካሄዳቸውን ያላደረጉ ናቸው። እንደሚጠይቃቸው ያውቃሉ፣ ነገር ግን ሞትን ይፈራሉ። አንተ በእነሱ መንገድ ነው አልሞትም የምትለው ወይስ መሞትና ለመሞት አካሄድን ከእግዚአብሔር ጋር ከማድረግና ካለማድረግ ጋር ይገናኛል ብዬ አላስብም። እነሱ የተረዱት ምንድን ነው ብትለኝ አለመሞት እንደሚቻል ቢያንስ ደርሰውበታል ማለት። አልደረሱበትም። እንደዛ ብለው መጠየቃቸው በራሱ ግን አንድ ትውልድ እንደዚህ አይነት ነገር ላይ የሚመጣ ይመስለኛል። ማለት ግዴታም ነው። ለምንድን ነው ግን ሞት መጥፎ ነገር ነው? ብንሞት ዋት ዘ ፕሮብለም? መጥፎ ነገርና ጥሩ ነገር ሳይሆን መሞትም መልካም ነገር ሊሆን ይችላል። ምርጫ ነው። ደግሞ አሉ እነዛ ሰዎች አሉ ሕያዋን የተባሉ ሞትን የማይቀምሱ የሰው ልጆች አሉ። እነሱ ዝም ብለው ሕያዋን ስለተባሉ ብቻ አይደለም የሚሆኑት ነው። ስርዓት አላቸው። ራሱ የአመጋገብ ስርዓት አላቸው። የሚያደርጉት፣ የሚያስቡት፣ የሚያከናውኑት ነገር ሁሉ ከምድር ጋር የሚገቡት ውል ሁሉ ለሞት አይደለም ነው፣ ለሕያውነት ነው። 80 ዓመት 80 ዓመት ይኖራል ይላል መጽሐፍ ቅዱስ። ከዛ በኋላ ድካም ነው ሲል ውል ነው። የነፍስ የስጋ የመንፈስ ኃይል ውስጥ ይሄን ሀሳብ መክተት ነው። ከተከተተ ከምድር ጋር የምትገባው ውል የ80 ዓመት ነው ማለት ነው። በቃ ይሄ ማንነትህ ለ80 ዓመት ውል ይገባል፣ ሴታፕ ይሆናል። አዎ ለ500 ዓመት ነው ቢባልስ ኖሮ ለ500 ዓመት ውል ትገባለህ ማለት ነው። ራሱ ይሄ ማንነት ለ500 ዓመት ዝግጁ ይሆናል። ከምድር ጋር ለ500 ዓመት የሚያስፈልገኝን አቅርቢ ይላል ማለት ነው። ሲመገብም፣ ሲያስብም፣ ሲራመድም፣ ሲተኛም፣ ሲነሳም፣ ምንም ነገር ሲያደርግ፣ ሲራባም ልክ በዛው ውስጥ ሆኖ ነው ማለት ነው። ከ80 ዓመት ከ70 ዓመት በኋላ ከንቱ ድካም ነው ምናምን ካለ እኮ በቃ 80 ዓመት ሞልቷል ነው የሚለው። ይሄ ግዝፈት ደግሞ ልክ እንደዚህ ነው ባህሪ አይደለም ወይ? ግን ከ70 ከ80 ዓመት በኋላ ከንቱ ድካም አይደለም። እዚህ ምድር ላይ ስታይ ከ70 ዓመቱ በኋላ አብዛኛውን ነገር አድርጎ ጨርሶታል። ቦሪንግ 900 ዓመት ለምን ተኖረ? ያን ከተቀበልከው በመጽሐፍ ቅዱስ ያለውን 900 ዓመት ሲኖር ዝም ብሎ ኪሳራ ነው ማለት ነው። ኦፍኮርስ የመቱሳላህን እኮ ካየህ እኮ ኖረ ሞተ እኮ ነው የሚለው ናቲንግ። አሁን እዚያ ጋር የመቱሳላህ ዓመትን ካየኸው ምን እንዳደረገ ምን እንደሰራ ክርስቶስ 33 ዓመት ነው የኖረው። በ33 ዓመት ግን ያደረገውን ነገር ያመጣው ኢምፓክት ኦፍኮርስ መለኮት ነው። ከሶስቱ አካል አንዱ ነው። አምላካችን ነው፣ ጌታችን ነው፣ ንጉሳችን ነው ኢየሱስ ክርስቶስ። ግን ወደ ሰው እናምጣ። ወደ ሰው ስታመጣ ናፖሊዮንን ብታየው በ26 ዓመቱ ነው ዩሮፕን እንደዚያ ሲቀጠቅጣት የነበረው። ቦብ ማርሌን ብታየው ዓለም ላይ በሚውዚክ ትልቅ ሪቮሉሽን ያመጣ ሰው ነው። በ30 ዓመቱ ነው የሞተው። ቱፓክ ብዙ ሰዎች ስታያቸው ዓለምን አሁን በማሰቃየት ላይ ያሉ ወጣቶች እንዳንኖር እያደረጉ ያሉ ሰዎች ዊልቸር ላይ የሚቀመጡ ያረጁ ሰዎች ናቸው። ብዙ ብር አላቸው፣ ብዙ ሀብት አላቸው፣ ኪራይ ሰብሳቢዎች ሆኑ። ምክንያቱም ቦሪንግ ስለሚሆን ላይፍ ከሆነ ጊዜ በኋላ ላይፍ ቦሪንግ እየሆነ ይመጣል። በምድራዊ ነገር ካሰብከው የምድር ነገር በላ ጠጣ ሴት ጋር እንትን አደረግ ጌስ ቦሪንግ እየሆነ ይመጣል። እሱ አይደለም ዋናው ነገር። እንችላለን ነው። ከዛ ችለን ምን እናደርገዋለን? ለምን እንችላለን? ጠቅም ከሌለው ለምን ነው የምንችለው? ምን ይሰራል? አሁን ምን ለመስራት እንደ ቦብ ማርሊ ለመሆን ነው ወይ እንደ ናፖሊዮን ለመሆን ነው? ከዛ በላይ ነው የሰው ልጅ ማንነት፣ ከዛ በላይ ነው። አሁን እኮ ተወስነን በአካል ተወስነ፣ በሀሳብ ተወስነ፣ በብዙ ነገር ተወስነን አሁን እንደዚህ ሲሆን ሄኖክም እኮ 600 ምናምን ዓመት ነው አይደል የኖረው? ያው ተወሰደ ሲባል ማለት ነው። ያ ማንነታችንስ ነው በመናፍስ ህብረት ምክክር ውስጥ ገብተን በእነሱ ኃይል ውስጥ ገብተን ሞትን ከተቀበል ነው ኖረን ስ የታየ ነው መጀመሪያ። አሁን ማቱሳላ ኖረ ሞተ። ይሄ ያስተምሮ ነው፣ ሃይማኖት ያስተማረን ነገር ነው። ምንም አልሰራም ኖረ ሞተ ነው። ስለዚህ ተቀበሉት እኮ ነው በቃ። አንተም እኮ ተቀበሉት እያልከኝ እኮ ነው። አንተም አሁን ስትለኝ ሴም ወይ እዛ ላይ እንደተጻፈው አንተም አሁን ተቀበሉት እያልከኝ ነው። ሞትን ፈቅዶ የሚሞት አለ የሰው ልጅ? ሞትን ፈቅዶ ይሞት ማን ነው? ኢየሱስ ክርስቶስ በገዛ ፈቃዱ ነፍሱን አሳልፎ ሰጣት ነው የሚለው። ወይም የቤተክርስቲያን አስተምሮት ላይም ካየ አለመሞት በጣም ቀላል ነው ለሱ። እንዲያልፎ ፈልጎ ነበር፣ እንዲያልፎ ፈልጎ ግን ኦኬ ሰዋዊ ማንነቱ ፈቅዶ የሰጠ ነው የምልህ። ፈቅዶ ሰጥቷል።
አለመሞት የሰው ልጅ ሆኖ አሁን በሰው ልጅ ማንነቱ አሁን አንተ መሞት የሰው ልጅ ምን ችግር አለው ቢሞት የምትለኝ በራሱ ነው የምልህ። በቃ ሞት ግዴታዬ ነው ብለህ ስላሰብክ ነው ወይስ በቃ ፈቃደኛ ሆነ ነው? እንደማልሞት ስለማቅ ነው። እምና ገነዳይ ሞት አሁን ለአንተ ምንድን ነው ካልከኝ አንድ ሰው እዚህ ጋር ብዤ ያወራ ነበር። ሳጥናኤል ማለት ሳጥን ውስጥ ነው ሰውን የሚያስቀምጠው አለ። በቃ እዚኛው ስሪ ዳይሜንሽን ላይ ያለውን ነገር ብቻ ያሳየንና እሱ ብቻ እውነት እንደሆነ አድርገን እንድናስብ ነው የሚያደርግ። ግን ህይወት ያ ብቻ አይደለም። አሁን እኛ ሞት ብንለው በአንተ መጽሐፍ አስተምሮት እነዚህ አራቱ ነገሮች ሲለዩ ነፍስስ ወዴት ነው የምትሄደው? የነፍስ ባህሪያትስ ሶስቱ የነፍስ ባህሪያትስ ወዴት ይሄዳሉ? ልቧ፣ ቃላዊ ቃሏ ነፍስ ኃይል ነች እኮ ወዴት ይሄዳል? ሰው በራሱ አሁን ደጋግሜ እንደምለው ሰው በራሱ የነፍስ ኃይል ነው ያለው። ኃይል ያበቃል። በቃ አሁን ትንሣኤ የለም ወይ እንደማለት ነው። በተለይ እኔ ትንሣኤ የለም። ለምንድን ነው የሌለው? ቤተክርስቲያናችን ውስጥ አይደለም አለ የሚሉት ናቸው እኮ ይሄንን መመለስ ያለባቸው እኮ። እኔ አለ እላለሁ። ጠይቀኝ። እኔ አለ እላለሁ። እሺ ለምን? ኦፍኮርስ ትንሣኤ አለ። ከቤተክርስቲያናችን ውስጥ በክርስቶስ ሄደ ማለት ነው። 5 አዕማደ ምስጢራት አሉ። አንዱ ሥላሴ ነው፣ ምስጢረ ሥላሴ ነው። ሁለተኛው ምስጢረ ሥጋዊ ነው። ከሶስቱ አካል ምስጢረ ሥላሴ አብ፣ ወልድ፣ መንፈስ ቅዱስ አንድም ሶስትም ናቸው። ምስጢረ ሥጋዊ ደግሞ የቃል ሥጋ የመሆን ሥጋ ወይም ቃል የመሆን ገብተዋል። ኢየሱስ ክርስቶስ ሥጋ ሆነ፣ ከድንግል ተወለደ ማለት ነው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ሶስተኛው ከዛ ምስጢረ ጥምቀት ነው። በዚህ ስታመት ስትጠመቅ እንደ አዲስ ትወለዳለህ። ከዛ ደግሞ ምስጢረ ቁርባን አለ። ስጋ ወደሙ ስትቀበል የክርስቶስ አካል ትሆናለህ ማለት ነው። የዚህኛው ቦዲ ሳይሆን ዩቢካም የኢየሱስ ክርስቶስ አካል ትሆናለህ። አምስተኛው ደግሞ ምስጢረ ትንሣኤ ሙታን። ትንሣኤው ሙታን አንተ እንደምትለው ጌታ ኢየሱስ ክርስቶስ ሲመጣ በክብር በኃይል በደመና በሆታ ሲመጣ ከመላእክት ጋር እያንዳንዱ መለከት በዚህ ሲነፋ በሐይቅ የጠፋው በጦርነት የጠፋው ምን ያለው ቅድም እንዳልከው ይሰበሰብና ይገናኛል ማለት ነው የተባለው ትምህርት። ስለዚህ ጻድቃን በቀኝ ኃጥአን በግራ ይቆማሉ። ጻድቃኖች ስለ ስራቸው ጽድቅ፣ ስለ መልካምነታቸው መልካም በጎ ነገር ስላደረጉ ለዘላለም የእግዚአብሔርን መንግስት ወርሰው ይኖራሉ። ኃጥአን ደግሞ በፊታቸው ይኸው ለእናንተ መጥቼ የተሰቀልኩት እኔ ነኝ ብሎ ፊታቸው ላይ ይታያቸዋል። ባለማመናቸውና ክፉ ነገር በማድረጋቸው ወይም ከአጋንንት ጋር በመተባበራቸው ወደ ዘላለማዊው ሲኦል ይገባሉ። ሲኦል ምንድነው? ገነት ምንድነው? እሱ ሌላ ኮንሽስነስ፣ ግን ዘላለማዊ ስቃይና ዘላለማዊ ረፍት ያለበት ስቴት ኦፍ ማይንድ ብለህ መውሰድ ትችላለህ። ለሰው ልጆች ሁሉ የተዘረጋ ስርዓት አይደለም ማለት ነው። በክርስትና ውስጥ ማለፍ አለብህ ማለት ነው። በክርስትና ውስጥ ማለፍ አለብህ። እሱ የእግዚአብሔር ጥያቄ ነው። እሱ እግዚአብሔር ነው የሚመልሰው። እኔ ባላምን ትንሣኤ ይኖራል እኔ ጋር በክርስቶስ አንተማ ትነሳለህ። እንግዲህ ለምን አትነሳ? ከሆነ ለሰው ልጆች ሁሉ የተዘረጋ ስርዓት ከሆነ ምናልባት እንግዲህ ለሰው ልጆች ሁሉ ዛሬ ምን ስም መስለ ቤተክርስቲያን ቅዱስ ጴጥሮስ መልእክት ነውና አምናችሁ ብትቀርቡት አይነት ነገር ነው። ሙሉን አላስታውሰውም፣ ግን ኃጢአታችሁን ይቅር ይላቸዋል። ኃጢአታችሁን ብቻ አይደለም ግን የዓለምን ሁሉ ኃጢአት ያስተሰርያል ይላል። አውዝ ላይክ እንዴት ደስ እንዳለኝ! የዓለምን ሁሉ ነው የሚለው፣ የዓለምን ሁሉ ኃጢአት ያስተሰርያል ይላል። ስለዚህ ለሰው ሁሉ ነው ኢየሱስ ክርስቶስ የመጣው እንጂ ለክርስቲያን ጀመር ክርስትና ብሎ ነገር አልነበረም። ያኔ እኮ ክርስትና የተመሰረተው ኋላ ላይ ነው አይደል? ሐዋርያት አጸኗት እንጂ መጀመሪያ ሲመጣ ለሰው ልጆች ሁሉ ነው። እንዴት አጋንንት እኛን ባሪያ ያደረጉን፣ እሱ ደግሞ አርነት ሊያወጣን ነው የመጣው ነፃ እንድንሆን። እነሱ መጀመሪያ እኛን ገዙን፣ የእነሱ ባሮች ሆነን እያለ መጣና እሱ ደግሞ ነፃ ወጣን። ሁላችንም ነፃ ይወጣ ነው ምናምንም ማናምንም ካላመንክማ እንደ ነፃ ትወጣለህ። እንደ ፀሐይ መውጣት ካልሆነ ያ ማዳን አስቸጋሪ ነው የሚሆነው። ከፀሐይ ያነሰ አመጣጥ ሊሆን ነው ማለት ነው። ፀሐይ ግን አለ። ፀሐይን አንዱ ሰው ሶላር አድርጎ ይጠቀመዋል፣ አንተ አትጠቀመው። የፀሐይ ስህተት ነው። ፀሐይን በሶላር አድርጎ ቆንጆ አድርጎ መብራት አድርጎ ቤቱን ያሞቃል ምናምን። ዞሮ ፀሐይ ለሁሉም ትወጣለች። በእርግጥ እዛ ጋም ክርስቶስም ይለዋል የዓለም ብርሃን ነኝ ይላል። ስለዚህ እንደ ፀሐይ መውጣት ነው። እንደዛ እንደመጣ ነው የማስበው። አስቸጋሪው ነገር ተከተሉ የምንባለው ነገር ነው ማለት ያው ልዩነት የሚያመጣው ነው። መጥፎ ነው ጥሩ ነው ብዬ ለመደምደም ሳይሆን ትክክል ነው ትክክል አይደለም ሳይሆን ቅድማውን ለጠየቀኝ ነገር ነፍስ ወዴት ትሄዳለች ብትል ኃይሏ ካበቃ የለም ሞተች በቃ። አዎ ያበቃል። ይሄ ስሙት ሞተ ነው በቃ ያበቃል። የለንም ማለት ነው። አዎ ትንሣኤ ምናምን ለአንተ ላይኖር ይችላል። የአዲስ ነገር እይታ ነው ይሰሙ የለው። ከዛም በላይ ደግሞ የነፍስ ኃይልህ ደግሞ ጠንካራ ከሆነች ሌላ ታሪክ ልትሰራ ትችላለች። የነፍስ ኔቸሯ ባህሪዋ ራሱ እኮ አለማለቅ የነፍስ ባህሪ በራሱ እንትን አላታ። አሁን እኮ ለእያንዳንዳችን የነፍስ ኃይል ተሰጥቶናል ነው። የነፍስ ኃይላችን ደግሞ መታደስ አለባት፣ መሞላት አለባት። በየጊዜው ህብረት እየፈጠርን መሞላት አለባት ነው። መሞላት ካለባት ደግሞ የነፍስ ኃይል የተሰጠው ለስጋ ነው። ለዚህ ስጋ የነፍስ ኃይል ተሰጥቶታል አይደል? አሁን ስጋና ነፍስን መለያየት የመናፍስት ስራ ነው።
የእግዚአብሔር ስራ አይደለም፣ የፈጣሪ ስራ አይደለም። የመናፍስት ህብረት ነው ያንን ያደረጉት ነው መሰረቱ። በዛ በመለያየት ውስጥ አይ ቢለያይም ይሄ እኮ አማራጭ አለኝ ብሎ መውሰድ ይቻላል። ትንሣኤ አለኝ ስለዚህ ልሙት በመናፍስት ስራ ውስጥ ተግባር ውስጥ ልከናውን ማለት ይቻላል። አለማለትም ይቻላል ነው። ነጮቹ እንዳልከው በገባቸው ሄዱበት፣ ሌሎቹ ደግሞ በተገለጠላቸው ሄዱበታል። ዞሮ ዞሮ የሞትን ኃይል ከሚቀበሉት ውስጥ አይደለም። ትንሣኤ የለም ማለት እኮ ነው ለብዙ ሰዎች ትንሽ ጥያቄ የሚፈጥረው። ለምን ካልከኝ የነፍስ ለኔ ነው ያልኩት። ለአንተ ኦኬ፣ ለኔ ነው ያልኩት። ለሌላው ሰው ትንሣኤ ካለ ጥሩ ነው ትንሣኤ ካለው ለሌላ ሰው ማለት ነው። ስለዚህ አንተ ሞተ ተክሎ አፈር ውስጥ ገባ ከተባለ አብቅቶለታል ነው። የነፍስ ኃይሌ ሌላ ተግባር የምሰራ ከሆነ ወዲሁ ምን የነፍስ ኃይሌ ሌላ ተግባር የምሰራ ከሆነ አልቆልኛል ብለህ ሞተሃል አልክ። የሥጋ ኃይሌ አብቅቷል። ከዛ በኋላ ተገጣጥሞ ምናምን ብትለኝ ነፍስ የት ናት ያለችው? አሁን ስጋህና ከነፍስ ሲለይ 80 ዓመት ስትል ስጋህ የነፍስ ኃይልህን ለ80 ዓመት ጋር ውል ይገባል፣ ከምድር ጋር ውል ይገባል። 80 ዓመት ማለት አሁን ከ80 ዓመት የሚሻገር አለ። በነፍስ ኃይሉ 80 ዓመት ልትሻገር ትችላለች። የነፍስ ኃይሉ ለምንድን ነው የምትሻገረው? የምትታደስ ከሆነ ከዋናው ከተሰጣት ኃይል ጋር እየተገናኘች ኃይል የምትሞላ ከሆነ ስጋ ያበቃለትና ነፍስ ትኖራለች ኃይል ሆና ማለት ነው። ሌላ አካል ላይ ትገለጣለች። ሪንካርኔት ማለት ነው። ምን ማለት እንደሆነ ሪንካርኔሽን ማለት ለምሳሌ አንድ ሰው ሲሞት ነፍሱ ደግሞ ሌላ ሰው ሆና ሌላ ሀገር መወለድ ትችላለች የሚል ኃይል ኖሯት ተደርባም ትመጣለች። እንዴት? ለምሳሌ እኔ የተሰጠኝ ነፍስ ኃይል አለ እንዲሁ በማንነቴ ማለት ነው። ስጋ ያው ኃላፊ ጠፊ ነው ምናምን ተብሏል። ካበቃለት በኋላ ያቸው የነፍስ ኃይል መረጃ ካላት ኃይል ካላት ይህንን ፕሮግራም ስፖንሰር ያደረገላችሁ 30ኛው ዙር ሪትሪታችን ነው። በውቢቷ የአርባ ምንጭ ከተማ የውስጥ ስሜት ቁስላችሁን አንጽታችሁ ከመንፈሳዊ ውበታችሁ ጋር ትገናኛላችሁ። ተፈጥሮ ውስጥ ጫካ ውስጥ እየጨዋችሁ ስሜታችሁን ታወጣላችሁ። በአርባ ምንጮቹ ትዋኛላችሁ። ከሰዎች ጋር በደስታ ተጠቃቅፋችሁ ኳስ ተጫውታችሁ በፏፏቴው ነስታችሁ ለሕይወታችሁ የሚያስፈልጉ ጥበቦችን አውቃችሁ በ4 ቀናት በ40 ዓመት የማይገኝ ለውጥን ድህነትን ይዛችሁ ትመለሳላችሁ። በ987 2090 ደውሉና ቦታ ያዙ። እኔ ጋር ትደረባለች ማለት ያንተ ነፍስ እኔ ጋር መደረብ ማለት ነው። እንደዛም ማለት ይቻላል። ግን ያ ሰው ምናልባት የዛሬ 600 ዓመት ያለፈ ሰው ያቺ የነፍስ ኃይል እኔ ጋር ልትገለጥ ትችላለች ማለት ይሄ በጣም ዓለም ላይም ያለ ነገር ነው። እኔ ላይ ተገልጣ መረጃ ልትሰጥ ትችላለች። እውቀቷ ግን አታበቃም ማለት አይደለም። እኔ ምን ማድረግ አለብኝ? ያቺን የነፍስ ኃይል እኔ ጋር ከመጣች ኃይሏን ማደስ መቻል አለብኝ እኔ ጋር እንድትቆይ ማለት ነው። በምን ነው የምታደሰው? ነፍስ በምን ይታደሳል? በጸሎት በተመስጦ። አጋንንት እንደሚያሳድሱት ማለት ነው። በሌላው በኩል ደግሞ አጋንንት ለምሳሌ ያስደግሙብህና አንተ ውስጥ አጋንንት እንዲገባ ይደረጋል። የአጋንንት ከዛ በየዓመቱ ያሳድሱታል በየጠንቋይ ቤት እየሄዱ እንደዛ እንደማለት ነው። ተመሳሳይ እኮ ነው መንፈሳዊ አሰራር። ተመሳሳይ ጸሎት ስታደርግ የነፍስ ኃይል ይታደሳል። ድግም ስታደርግ የሴጣን መንፈስ ኃይል የነፍስ ኃይል ይታደሳል። ምን የነፍስ ኃይል አለው ማለት? ያልታገሰው ኃይል እኮ የነፍስ ኃይል የለውም። ከሰው ልጅ ነፍስ ነው ኃይል የሚያገኘው። ኃይል ማለት እንግዲህ መጽሐፉ ላይ ምናልባት ካየኸው ብዙ ይላል አይደል? ሳጥናኤል ከስራት ነፃ እየወጣ ነው ምናምን የሚለው ርዕስ እነዚህ ነገሮች በደንብ ነው የሚያብራራቸው። ግን የራሱ አለው ይሄ የወደቀው ኃይል የራሱ ጥበብ አለው። እጅግ ብዙ ጥበብ አለው የወደቀው ኃይል። ግን እቺ የነፍስ ኃይል የምትታደሰው በፈጣሪዋ ስም ፊት ቆማ ከዚህ በፊት እንዳልኩት እንደ ቅዱስ ገብርኤል በፈጣሪ ፊት የምቆም ነኝ ሲል ኃይሉ እንደሚታደስ እየተናገረ ነው እንዳልኩት። ያው በፈጣሪ ፊት ቆሞ ኃይላቸው የሚታደስ አይደሉም እነዚህ ያልታገሱት ኃይሎች። ወደ ፈጣሪ ፊት የምትቀርብ የሰው ልጅ ነፍስ አለች። ወደ ፈጣሪ ፊት የምትቀርብ ኃይል ነፍስ ላይ ይጣበቁና ኃይል ይወስዳሉ። ማንነታቸው የታደሰ ዘመናትን እንጂ የእነሱም ኃይል እኮ ያበቃል። ሳጥናኤል ዓለም ላይ በቃ ስራውን እየሰራ ምናምን ይቀጥላል ምናምን። እሱም እኮ ጊዜው ያበቃል። የሚያበቃ ኃይል ነው ያለው። ያበቃል እኮ እሱማ እኮ ኦልሬዲ መጽሐፍ ቅዱስ ላይ የተጻፈው በዳግም ምጽአት ነው። ያሰቃያል ነው እኮ የሚለው እሱ። አሁን እኮ በሃይማኖት አካሄድ ከማ እሱ እኮ እንደውም እንትን ያሉ በኃጢአት የወደቁ ነፍሳትን ይዞ እያሰቃየ ይኖራል። ምን ተጎዳ ታዲያ? እሱማ ይጠፋል ነው እኔ ደግሞ የምለው። ኦኬ የሚጠፋበትማ ፉል የሚጠፋበት ቀን አለ። እሱ ያቺ ቀን እኮ ናት እግዚአብሔር ኢየሱስ ክርስቶስ የሚመጣባትና ፍርድ የሚሰጥባት ቀን እኮ ናት ያቺ ቀን። እስከዛማ ይኖራል። እሱማ አሁን ዓለምና ጨፍሮቹን ይዞ በዓለም እንደሚያሸንፍ አረጋግጦ ይዟቸው በፍጥነት ወደሆነ አቅጣጫ እየሄደ ነው። ምንም ጥያቄና መልስ የለም። ዓለም ላይ የሚሰራው ነገር ስትመለከት ከሰው ልጅ በስተጀርባ ብዙ ጥፋቶች እየመጡ ነው። ሰዎች የነፍሳቸውን ኃይልም አያውቁም፣ ፈጣሪንም አያውቁም፣ ራሳቸውንም አያውቁም። በገንዘብ አታሏቸዋል፣ በስልጣን አታሏቸዋል፣ በጊዜያዊ ደስታ
አታሏቸዋል እና ኮምፕሊትሊ በሰዎች ጌም እየተጫወተ ነው። በቴክኖሎጂው ጌም እየተጫወተብን። የነፍስ ኃይል በቃ ልል የምችለው የነፍስ ኃይል ያበቃል። የነፍሳችን ኃይል እንዳያበቃ ልናድሰው ይገባል። በየወቅቱ ይደክማል፣ ያንሰራራል፣ ይደክማል፣ ያንሰራራል። ሊታደስ ይገባል። የነፍስ ኃይላችን ሊታደስ ይገባል። ትልቅ ተአምር ልንሰራበት የምንችለው በነፍሳችን ኃይል ነው። እኛና የወደቀው ኃይል ምን አጣላን? ለመሆኑ ምንድነው የሚያጣለን? ምንድነው የሚፈልገው ከኛ? ብዙ ቦታ ምንም አይመለስልህ። ያሳድድሃል ትባላለህ፣ ያሰቃያል ትባላለህ። ምን አጣላል? ምን አድርጌው ነው የሚያሳድድ? ዝም ብሎ በቃ ያዝናነዋል ወይስ ለምንድነው እንዲህ የሚያደርገው? ኦፍኮርስ ያስደስተዋል። አንድ ልጅ ግን አሁን ኢንተርቪው ያደረኩት ልጅ የሚገርም ኢንሳይት ሰጠኝ። በጣም ስንጨንቅ ከኛ የሚወጣው ኢነርጂ ወይም ኃይል ሄዶ ለሱ ምግብ ይሆንለታል። ከኛ ደግሞ በጣም ስንደሰትና መልካም ነገር ስናስብ ወደ ፈጣሪ ወደ ገነት ማደበር የሚሄደው ማለት ነው። ስለዚህ ዓለም ላይ የሚደረገው ነገር በሙሉ አስጨናቂ መሆን አለበት። ዜናው አስጨናቂ፣ ስራው አስጨናቂ፣ ምግብ መብላት አስጨናቂ፣ ሁሉ አስጨናቂ መሆን አለበት እና በጣም ስትጨነቅ እሱን እየቀለብከው ነው ማለት። እሱ ጋር ያለውን ነገር የምታገኘው በነፍስ ኃይል ነው። የወደቀው ኃይል ጋር ብቻ አይደለም። የታገሱት ቅዱሳን የምንላቸው ጋር እንኳን ለመድረስ የነፍስ ኃይል ያስፈልጋል። አሁን የነፍስ ኃይል ስትለኝ የመምረጥ ኃይል ማለት ነው፣ ወይም የማሰብ ኃይል ወይም እምቢ ማለት ኃይል እና በሆነ መንገድ በአንተ የመገናኘት ኃይል ነው። አንድን ነገር የማግኘት ኃይል ነው። የማግኘት ማለት አንድን ነገር ለማግኘት ይሄን ነገር ማግኘት ነው። ሁሉም የታገሱት ጋር የለም። ሁሉም የሰው ልጅ የሚፈልገው ሁሉ የታገሱት የምንላቸው ወይም ቅዱሳን ጋር የለም። ማን ጋር ነው ያለው? ማለት የለም ስልህ ሁሉም የለም ነው የምልህ። አለ ግን ሁሉም ደግሞ የለም። የሰው ልጅ የወደቀው ኃይል ጋር ደግሞ የሚያስፈልገው ጥበብ አለ። ምን ለምሳሌ ከወደቀው ኃይል ከሰይጣንኛ ምንድነው ልንማር? ብዙ ነገር ነው። ኦኬ እግዚአብሔር አለ፣ ሁሉን የፈጠረ፣ ሁሉን የሚያውቅ፣ ሁሉ ያለው። እዚህ ጋር ደግሞ የተረገመ የወደቀ ኃይል አለ። አሁን ዓለም ላይ የምንጠቀምባቸው ነገሮች በሱ እጅ ያሉ ናቸው፣ በሱ ቁጥጥር ስር ያሉ ናቸው። ዓለም ላይ የምንጠቀምባቸው ማዕድናት ያላቸውን ኃይል ለማወቅ ለመረዳት በሱ ጥበቃ ስር ያሉ አሉ። ስለዚህ ወደዛ ማማተር አለብህ። እግዚአብሔር እና እሱ እውቀት የለውም። እግዚአብሔር ላይ ነው ያለው። እግዚአብሔር ለምንድን ነው ላይ ያለው? እዚህ የለም እንደ እግዚአብሔር ላይ ነው ስል አሁን ስለ ስርዓት ነው ማወራ፣ ስለ መንፈሳዊ ስርዓት ነው ማወራ እኮ። የእግዚአብሔር ስርዓት ቅዱስ እግዚአብሔር ያው ጸባኦት ፍጹም ሙሉም ሰማያት ወምድር እኮ ነው። ሰማይንም ምድርንም የሞላት እዚህ ጋርም አለ። ምስጋና ነው የምትነግረኝ? አሁን ምስጋና ነው። እኔ ስርዓት ነው የምልህ። ኦኬ ስርዓት ነው እየነገርኩ ያለሁት። ስርዓት ነው። አንዱ ጎረቤት ጋር እሳት ልትጭር ትችላለህ። ከአንዱ ጎረቤት ደግሞ ድስት ልትበደር ትችላለህ። እዚህ ጋም የድስቱ ላይም እሳቱ ላይም ፈጣሪ የለም ወይ ብትለኝ እሱ መኖርና አለመኖር አይደለም ጥያቄ ነው። በዛ ስርዓት ውስጥ እሱ የያዘው አለ ነው። እሱን ደግሞ ማስለቀቅ ትችላለህ። ገና በስማም ስትለው ፈርጦ ልታስለቅቅ ስትሄድ በምን ነው የምትሄደው? በነፍስ ኃይል እኮ ነው። እንደዛ ካልከኝ እግዚአብሔር ራሱ አለ አንተ እኮ የነፍስ ኃይል ሰጠ፣ ምንም ተጠቀምበት ብሎ ማለት ነው። ቆይ ተክሉ የነፍስ ኃይል ብቻ አልሰጠህም። ከፈለግ ተጠቀም፣ ከፈለግ ብልጥ ከሆንክ ደግሞ እኔንም ተጠቀም ብሏል። ማንን? እኔን ራሱን እግዚአብሔርን። አዎ እኮ ተጠቀም ብለዋል። ታዲያ እግዚአብሔርን ይዤ እሱ ጋር ብሄድ ምንድን ነው እግዚአብሔር የማያውቀው? መንፈሳዊ ሰው እኮ ሁሉን ይመረምራል፣ ሁሉን ያውቃል፣ ግን አይመረመርም እኮ ነው ይላል። ምሳሌ ከሆነ አንድ ምሳሌ ልጥቀስልህ። እሺ ጋይስ እየተከራከርን ያለ ነው የሆነ ቫሊዩ እንድታገኙ ነው። እሺ አትጥሉት መከራከራችንን። የሆነ ለምንድነው ልስን እኔ የራሴ ፖይንት አለኝ፣ እሱ የራሱ ፖይንት አለው እና እናንተ የተሻለውን ነገር መርጣችሁ መውሰድ ትችላላችሁ። እሺ እኔ ስርዓት ነው የምልህ። ደረጃ ነው እንደ ደረጃ ነው የምወስደው። በእርግጥ አሁን ይህንን ፎቅ ስንወጣ ደረጃ አለው አይደል? በቃ ልክ እንደምንረገጣቸው ደረጃዎች ነው ስርዓት ያለው ማለት ነው። መንፈሳዊ ስርዓት አንዱ ደረጃ ነው። ረግጠ ነው የምንራመድበት ነው። እሺ ወደ ፈጣሪ ለመድረስ በራሱ መንፈሳዊ አካሄዱ ማወቅ አለብን ነው። መንፈሳዊ ስርዓቱ ጋር ስትደርስም የነፍስ ኃይል ያስፈልገናል። ያገኘነው ግን ከፈጣሪ ነው። አይ በቃ የፍጹሙን የፈጣሪን ኃይል ማወቅ ነው የምፈልገው፣ መረዳት ነው የምፈልገው ስትል እሱ እኮ ነው። ታዲያ እዛ ጋማ ስትደርስ እኮ ሞትን አታይም የምልህ ለዛ እኮ ነው። በቃ አለፍከው እኮ መንፈሳዊውን ኃይሉን አለፍኸው። ከላይ ሆነ መንፈሳዊያን ሁሉ ሲራኩቱ ታያቸዋለህ። አሁን እዛ ጋው ግን እዚህ ጋር ግን ታች ግን ስታይ መንፈሳዊ አካሄድ ላይ የታገሱትም ኃይላት አሉ፣ ሳይታገስ የወደቀውም ኃይል አለ። ምሳሌዎች ሳመጣው እዚህ ጋር ለምሳሌ አንድ ልጅ አሁን እኔ ጋር ልጅ አለኝ ከፍ ብለዋል እንጂ አሁን ተኝቶ አስተኝተኸው አሁን እኔ ገብቼ አልተኛም። ማንም አባት ወይም እናት አያደርጉትም ማለት የሆነ ሰዓት ላይ ሄደህ ታያቸዋለህ። ብርድ ልብሱን ከላያቸው ላይ ጥለው ይሆን የሆነ ነገር ፈልገው ይሆን ምናምን ብለህ ሄደህ ታያለህ። ሌሊት ልታይ ስትገባ ተነስተህ ልጅህ ብርድ ልብሱን ከላዩ ላይ ጥሎታል። ያንን ብርድ ልብስ ታለብሰዋለህ ወይስ ልጁን ቀስቅሰህ ብርድ ልብሱን ልበስ ትለዋለህ? ታለብሰውና ትሄዳለህ። ትቀሰቅሰዋለህ። ይሄ ቅዱሳን የምንላቸው ወይም ደግሞ የታገሱት ይሄንን ነው የሚያደርጉት። ተኝተዋል። አንድ ሰው ተኝቷል፣ ባለማወቅ ውስጥ ነው ያለ። አንኮንሽስ ሆነናል፣ አናውቅም።
ኢጎችን ውስጥ ነን። እሺ የእነዚህኞቹ አሁን የእነዚህኞቹ አካሄድ ደግሞ ምን አለው መሰለ ተገልጧል። ብርድ ልብሱ ከላይ ላይ ወድቆ ሊሆን ይችላል፣ ወይ ይቀሰቅሱሃል፣ ወይ ጭኑሱ ገብተው ልጁን እንደመቆንጠጥ ማለት ነው። ለምንድን ነው ብርድ ልብሱን ከላይ ላይ የጣልከው ብለው ሁለተኛ እንዳትጥል ምናምን ብሎ አልብሶ እንደሚሄድ ማለት ነው። አሁን እዚህ ውስጥ ቀጭም አለ። አሁን ይሄ የፈጣሪ አካሄድ ውስጥ ሁለቱም አለ ነው ብለህ አሁን አንተ ደግመህ አንድን ስህተት ደግመህ ስትሰራው ይሄ ስርዓቱ ራሱ ምን ያደርግሃል መሰለህ? ይቀጣሃል፣ ይቆነጥጥሃል ማለት ነው። ሁሌ አያለብስህም እየመጣ ይሄ ሁሌ የማያለብስህና የሚቆነጥጥህ የዚህኛው ስርዓት ነው፣ የእነዚህኞቹ ስርዓት ነው። አልብሰው የታገሱት አልብሰው የማትማር ከሆነ ነገም እያሳለህ የምታማርር ከሆነ ወደ ላይ ከነሱ በላይ ወደ ሆነው የምትከስ ከሆነ ቁንጥጫ ያስፈልግሃል፣ የሚያነቃ ያስፈልግሃል። ወይም ደግሞ ይቀሰቅሱህና የሚቀሰቅሱትን ይመጣሉ ነው ይተካሉ ነው የምልህ። እዚህ ውስጥ ፈጣሪ አለ ነው የምልህ። አሁን ከሁለቱም ውስጥ ፈጣሪ አለ ነው የምልህ። እዚህ ብርድ ልብሱን ከሚጥለው ሕፃን ላይ ነው መሰረቱ ያለው፣ እኛን መደጋገሙ ያለው። በትክክል አልገለጽኩትም መሰለኝ ምሳሌው እኮ ገብቶኛል። እኛ ተኝተናል። በቆንጠጥ ውስጥም ማልበሱ ውስጥም ግን ከላይ ፈጣሪ አለ ነው። ግን የፈጣሪ መቆንጠጥና አሁን የማይቆነጥጠውን ፈጣሪ አትበለኝ ነው የምልህ። በጣም ጥሩ። እነዚህ አጋንንቶች ከኛ ኃይል ይወስዳሉ፣ እነዛ ደግሞ ኃይል ይሰጡናል። ምንም ጥያቄና መልስ የለም። ሳጥናኤልና ሚካኤል አንድ አይደሉም። ሚካኤል ሲመጣ ከእግዚአብሔር ግርማ ሞገስ ኖሮት ኃይል ኖሮት ምናምን ነው ይመጣ። ያ ግን ኃይል የለውም። ሂ ዋንትስ የኔን ኃይል። እንዴት ነው እነዚህ ውስጥ እግዚአብሔር ሊኖር የሚችለው? እግዚአብሔር መስጠት ነው፣ አይወስድም። ለምን ይወስዳል እግዚአብሔር? ለምንድን ነው የሚወስደው? እግዚአብሔር ባህሪው ባይ ኔቸር መስጠት ነው፣ እኔ እስከማውቀው ድረስ። ደሞስ ከእግዚአብሔር ስትወስድ አያልቅም። ዶክተር አብርሃም ምን አሉ? አይነጥቀም እግዚአብሔር። ለምን ምን ያደርጉ? አይችልም ማለት ነው። የሆነ ነገር አይችልም ሳይሆን እግዚአብሔር ሁሉን ያለ በሁሉ ቦታ የሚገኝ ሁሉ ነገር ነው። ለምሳሌ አንድ ሰው አሁን ሞትን አልፈጠረም። እግዚአብሔር በሰው ሞት የሚደሰት በሰው ከገነት መውጣት የሚደሰት አይደለም። ሁሉን ነገር ፈጥሮ መታዘዛቸውን ሊያረጋግጥላቸው እንዲያረጋግጡለት ስለፈለጉ ነው ያስቀመጠ። በቤተክርስቲያን የተማርኩትን ነው የምነግርህ። ሁሉን ነገር ፈጠረ፣ ሁሉን ነገር ሰጥቷቸዋል። ስለዚህ በአንተና በእኔ መካከል ልዩነት ሊኖር ያስፈልጋል። ምንድነው ልዩነቱ? እሱ ፈጣሪ ነው፣ እነሱ የእሱ ጸጋ አላቸው። ግን ደግሞ እነሱ ምንድን ናቸው? በክብሩ ቢሆኑም እንኳ ግን ታዛዦች መሆን አለባቸው። እግዚአብሔር ሁሉን ነገር ሰጥቷቸዋል። ይህችን ፍሬ ግን አትብላ አለው። በላ፣ ሰው ወጡ። እግዚአብሔር ሳይሆን በራሳቸው ዲሲሽን ነው። በራስ ነግሯቸዋል። ደግሞ እንዳይጠየቅ እግዚአብሔር ይሄን ካደረጋችሁ ሞትን ትሞታላችሁ ተው ብሎ ነግሯቸዋል። ለምን? ነፃ ፈቃድ ስለሰጣቸው ዘይዴት። እግዚአብሔር ግን ትልቅነቱ ከወጡ በኋላ ሲያለቅሱ አዘነላቸውና ግን ሕጉን እኮ አልጣሰም። አዝኖላቸው አንድ የራሱ የርኅራኄ ባህሪ ያለው ሩሩ ነው እግዚአብሔር በባህሪ። ልጁን አይቆነጥጥም። እግዚአብሔር እንዴት ይቆነጥጣል? አንተ አትቆነጥጥም ልጅህን። ሰው ሆነ ክፉ እኜ ማለት ነው። ልትቆነጥጥ አትችልም። ይመጣል፣ የመቆንጠጥ ማንነት ይመጣል። ሰይጣኑ ነው እሱማ። እሱን እኮ ነው የምልህ። ማን ላይ ነው የተመሰረተው ነው የምልህ። ሁለቱም መቆነጥጠው ሲበዛ አለ አይደለ? ሲበዛል። አሁን ጠዋት ስታየው እያሳለው ነው። እንደዚህ አርገተኛ ትናንትና እኔ መጥቼ እኮ እንደዚህ ምናምን ብለህ ልትነግረው ትችላለህ፣ ልታሳውቀው ትችላለህ። ያን ነገር ሲደጋግመው ማንነት ይመጣል። ቆይ እስቲ ቆንጥጨው እንዲነቃና አየህ አይደለ ምናምን የምትለው ይሄ ሁለቱም እንዳልቀሰቀሰው ብዬ የማለብሰው ቆንጥጨውም ደግሞ ይሄ ሁለቱም እኔ ጋር ነው ያለው። ልክ ፈጣሪ የሚባለውን ነገር ከላይ ነው ልናወጣው። አሁን ይሄ ቅዱሳን የምንለው የምንሰጠውን እንትን ለፈጣሪ እየሰጠው ነው። አሁን እንደ አባት ከወሰክኔ ቀስቅሼውልህ ልጄ ተኝቷል ካለበስኩት በኋላ ቀስቅሼው ተገፈ ነበር፣ ራቁትህን ነበር፣ ካለበስኩ በል አመሰግናለሁ በለኝ እለዋለሁ። ልጄን አልለው። እንደዛ ካልኩት ምን አይነት ግንኙነት ነው የሚኖረው እኔና ልጄ መሃል? ከዛ እሱ ተነስቶ አይዱን አሽቶ ነቅቶ ምናምን በቃ አባዬ አመሰግናለሁ። አሁን ፈጣሪ ምስጋና ምናምን አይደለም። መጀመሪያ ምስጋና ራሱ ለመንፈሳውያን ነው የተመሰገኑ ያሉት። አሁን መንፈሳውያን ናቸው። እንደውም የሁሉ የሚንጋጋ ምስጋና ለመንፈሳውያን ነው እየተሰጠ ያለው። ለእግዚአብሔርስ መጀመሪያ ፈጣሪ ያደረገልንንም መረዳትም አንችልም። እሱም ደግሞ አያስፈልገውም እንዳልኩ። አሁን ልጁ እኮ ተኝቷል፣ ብርድ ልብሱን ከላዩ ላይ ጥሎ ተኝቷል። ዋረፍ ግን ልጅ ተነስቶ አባዬ አመሰግናለሁ ቢልህ ደስ አይልም? ዝም ከሚል ሳትጠይቀው ማለት ነገ አታደርግለት? አባዬ አመሰግናለሁ አንተ እኮ ማለት ተኝቼ ቢልክ ቀጣይ የምታደርግለት ነገር ምን ሰው መሰለህ? ያ ልጅ ማመስገን የሚጀምረው ተነስቶ አይደለም የሚያመሰግን፣ እሱ ራሱ አባት ሲሆን ነው እኔን ማመስገን የሚጀምረው። ጎበዝ ልጅ ከሆነ ግን አባት መሆን አይጠበቅበትም። አየህ፣ ለዛ እኮ ነው የጉብዝና ይሄ ነው እድገት ማለት ነው። አሁን ፈጣሪንም አብረህ ታሳድገዋለህ። ልጁ ያድጋል። ከዛ ልክ አባት ሲሆን ልጁ ማልበስ ሲጀምር ልክ አባቴ እንዲያደርግልኝ ነበር። ግን ጎበዝ ልጅ ቢሆን ግን ገና ልጅ ሆነ በልጅነቱ ማስተዋል ይኖረዋል፣ ይገባዋል። አትልፋ፣
አትድከም አባዬ ይልሃል። አለማወቅ ውስጥ እኮ ነው እሱ እያደረገ ያለው። ኦኬ። ስለዚህ እኮ ዓላማው ልጁን መቀስቀስ እኮ ነው። ተክሉ ልጁን ማንቃት እኮ ነው። ቀስቃሾቹ ደግሞ እነዚሁ መንፈሳውያን ናቸው። እነዛ ደግሞ አልባሾቹም እነዚሁ መንፈሳውያን ናቸው። እነዛ ደግሞ አሁን ቅዱሳን እንላቸዋለን ወይም ደግሞ የወደቁ እንላቸዋለን። ይሄንኛው ቆንጥጦ ነው የሚያነቃ። ፈጣሪ እንዲህ ነው የሚጠቀምባቸው ነው የምልህ። ይሄንኛው ቆንጥጦ ነው የሚያነቃ፣ ይሄንኛው ደግሞ አልብሶ ነው የሚሄደው። ፈጣሪ እነዚህ ውስጥ ያለው ነው። እንድትነቃ አይፈልግም። እድሜ ልክን ማንቀላፋት፣ ጦርነት ውስጥ መግባት፣ መግደል ለእነሱ ምግባቸው ነው። በርገራቸው እኮ ነው። አንተ ለምን ይነቃሉ? እነሱም እንትን የሚሉ እንድታማር ነው። እንድታማር፣ እንድትናደድ፣ እንድትበሳጭ ነው። ከነቃ መቆንጠጥ ውስጥ እኮ ማማረር አለ፣ ጠባሳ አለ። ያ እነሱ ግን ሴጣን እኛ እንድንነቃ ይፈልግ ይመስልሃል? ከመቆንጠጥ እኮ ይታለፋሉ። ፈነካክቱ አካለ ጎዶሎም እኮ ሊያደርጉ አደረጉን እኮ። ይኸው ስንት በሽተኛ አለ እዚህ ውስጥ። ግን ነው የምልህ እዚህ ውስጥ የሚሰራው መንፈሳውያን ናቸው። አሁን የፈጣሪ ላይ ነው እላት በለኛ ፈጣሪ ስም እኮ አለ መኖሩን አይደለም የምልህ። አሁን ተግባራቱን እያንዳንዱን የሚተገበሩ ነገሮችን ፈጣሪ እንዳደረገው አድርገን ነው አሁን ምልህ። ፈጣሪ ማለት ሕዝቤን ልቀቅ አለ ምናምን ሲል መጽሐፍ ቅዱስ የእሱ ሕዝብና የእሱ ሕዝብ የሆነና የእሱ ሕዝብ ያልሆነ አለ እንደማለት እኮ ነው። ልጁና ልጁ ያልሆኑ ሰዎች አለ። ይሄ ግልጽ ነው። እግዚአብሔር በቤተ ክርስቲያን እኮ ሰው የሚጠመቀው የእግዚአብሔር ልጅ ለመባል ነው። ዳግም አጋንንትን ክጃለሁ አላምንም። አሁን የአንተ ልጅ ነኝ ብለህ እኮ ነው የምትጠመቀው። ሌላ ነገር እኮ አይደለም። ልጅነት ምናምን ኦፍኮርስ እንዴት እንደሆነ አላውቅም። ያው የሁለታችን ሀሳብ አሁን እንደዚህ ሲሆን ለተመልካች ጥሩ ነው። ኦፍኮርስ ያስ ቻሌንጅ አድርገኝ። አይ ትክክል እኮ ነው። ልጁ የሆነና ልጁ ያልሆነ አለ። እኔ ስወጣ እኔ ጥባት ከቤት ሲወጣ እግዚአብሔር ሆይ ቀኔን መልካም አድርግልኝ፣ የኔ ፈቃድ ሳይሆን የአንተ ፈቃድ ይሁን አደራህን ብዬ ከወጣው whatever happens ይጠየቃል። ለምን ፈቃዴን ለሱ ስለሰጠውኝ ነው። ዝም ብዬ ተጠዳድፌ ምናምን አደጋ ሌባ ከሰረቀኝ በኋላ የጠየቅኩት ለምን አብረን መስራት ስላለብን ማለት። ለዛ እኮ ነው አባታችሁ ላይ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ማለት። እኛም ሰዎች ስንባል ፈቃዳችን ለእግዚአብሔር መስጠት አንወድ። የከበደ ሚካኤል እኮ ጸሎት አለ። ከርከሮ አለ ዛሬ አለች ከነጣቂ አውሬ አድነኝ ብላ ጸሎት አደረገች። በቃ አደራህን ብላ። ነብርም ደግሞ አምላኬው ዛሬ የሚበላ ነገር አምጣልኝ ብላ ጸሎት አደረገች። ነብሩም ደግሞ ጸሎት አደረገ። ከዛ በኋላ ልክ ስትወጣ ድኩላዋ ነብሩም ያያታል። ይሄው ብያለሁ ከፊት ለፊቴ አለች አደራህን። እሷም ደግሞ አደራህን አስመልጠኝ ስትሮጥ ሲያሳዳት ሊዛ ስልጠም ስትል ዘሎ ገድል ውስጥ ነብሩ ይገባል። ከርከሮን እዛው ያገኘዋል ማለት። ስለዚህ አውጣኝ ያለም ወጣ፣ አብላኝ ያለም በላ፣ ሳይጸልይ ያደረ ከርከሮ ተበላ ይባላል። ስለዚህ አንተ እግዚአብሔርን አስታጥቀው። ይሄ መንፈሳውያን ተግባር ምንድነው? መንፈሳዊ የምትለኝ እንዴ? እኔ አሁን ሲታይ ያንተ እምነት ጠንካራ ይመስላል። እንደውም የኔ እምነት ነው ጠንካራ። መብት ነው። እኔ ፈጣሪ ሁላችን የፈጠረ ፈጣሪ ህዝብ አንዱን ህዝብ የኔ አንዱን ህዝብ የገሌ አይልም፣ ህዝቤ ልቀቅ አይልም። ይሄ የመንፈሳውያን ተግባር ነው የምለው። መንፈሳውያን ደረጃ ያሉ የመንፈሳውያን ተግባር ነው ህዝቤ የሚልና ያንኛውን ለዛውም ልብ እያደነደነ። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ይህ የመንፈሳውያን አካሄድ ችግሩ አለ ምለው ምን እዚህ ጋር ነው። የመንፈሳውያንን ተግባር ለእግዚአብሔር መስጠት። እግዚአብሔር እንዲህ አለ እየተባለ የተጻፈውና የተማርነው የተሰበክነው ነው ችግሩ ነው ምለው። ይህ አሁን እኔ በህይወቴ ያንተን አላውቅም። እኔ በህይወቴ ገብተዋል በጣም የተሰቃየሁባቸው ጊዜዎች አሉ። በጣም የተሻለ የኖርኩባቸው ጊዜዎች አሉ። ልዩነቱ ምንድን ነው ካልከኝ የእግዚአብሔርን ፈቃድ እንዴት እንደሚሰራ አውቄ ለእሱ መንገድ የከፈትኩለት አብዛኛው ነገር መቆንጠጤ ራሱ ለበጎ ነው አይቻለሁ። ሳልጠይቅ በደመነፍስ ደውሬ ደግሞ ምንም ላይፌም ሳይሻሻል ሳላድግም ሰላምም ውጫዊም ነገር ሳላገኝ ይጃል። ይህንም ምልህ ስለተባለና ስለተነገረኝ ሳይሆን ስለኖርኩት ነው ምልክ። አሁን አንተ ያልከው ልክ ነው፣ ሁላችንም ጋር የሚያጋጥም ነው። ግን የመንፈሳውያንን ተግባርና ስራ ለፈጣሪ ተሰጥቷል፣ ቀላቅለናል። ደረጃውን አላወቅነው። ዲፋይን እናድርገዋ። መንፈሳውያን ማን ናቸው? እግዚአብሔር ማን ነው? እንዳልኩ ነው ደረጃው አለ። ፈጣሪ ጋር ለመድረስ በሱ ስር ለመሆን አሁን የክብ 8 ማዕዘን ምለው በሱ ስር በክቡ ውስጥ ፍጹም በሆነ ክቡ ስር ለመድረስ መንፈሳዊ የተባለውን ደረጃ ረግጠን ማለፍ አለብን ነው። እኛ መንፈሳዊ ላይ ቆመን ወይም ሃይማኖት የሚባለው ከመንፈሳዊያን ዝቅ ያለው ደረጃ ላይ ቆመን
መንፈሳውያን ናቸው ሃይማኖትን የሚያሽከረክሩት። ሃይማኖትንም ሳይንስንም የሚያሽከረክሩት መንፈሳውያን ናቸው። ምን ናቸው እነዚህ ሰዎች? ናቸው መናፍስት ናቸው? ጻድቃን ናቸው? ኢሉሚናቲዎች ናቸው? እሱ ስም እኮ ነው። ኢሉሚናቲ ምናምን እኮ ስም ነው። እሺ፣ እዛ መንፈሳዊ ደረጃ ላይ ላሉ በየዘርፋቸው የተሰጣቸው ስም ነው። ይሄ ደረጃ ነው የምልህ። ይሄ ደግሞ ደረጃው ደግሞ ቅዱስም እርኩስም ተብለው ያለ ግን ደረጃ ነው። እነዚህኞቹ የሄዱ ቅዱሳኑ ወደ ክቡ እየገቡ ኃይላቸውን ያድሳሉ ነው። ኃይል አድሰው ይወጣሉ ነው። በክቡ ስር ናቸው። ይህንኛው ደግሞ ኃይል የሚያገኘው ከዚህ ሰው ከተባለው ነው። ስለዚህ የእኛ ወዳጅ ማን ነው? ከሁለቱ እኛን የሚወዱን የሚያፈቅሩ ለእኛ መልካም የሚያደርጉት እነማን ናቸው? ማፍቀርና ለማፍቀር ብሎ ነገር የለም እዚህ ጋር እኮ ምንም ማፍቀርና ለማፍቀር መጥላት የለም። ሰጥቶ መቀበል ነው። እዚህ ጋር ጥቅም እናገኛለን፣ እነዚህኞቹም ጥቅም ያገኛሉ ከኛ። ግን ቅድም እንዳልከው እነዚህኞቹ ምንድን ነው ያላቸው ስትል የእኛን የነፍስ ኃይል ለማግኘት ያልካቸው ቅድም ጭንቀቱ ምናምኑ ያስፈልጋል። ግን እዚህ ውስጥ እኮ ራሱ አሁን እግዚአብሔር የምትለው ፈጣሪ የምትለው እኮ እዚህ ውስጥ እኮ እጁ አለበት ነው። ወደቁት ኃይላት በራሳቸው አይደለም ይሄን የሚያደርጉ በእግዚአብሔር ነው። እነዚህ እኮ ቆንጣጭ ክንዱ ናቸው ማለት ትችላለህ። ለምን እንደዚህ ያደርገ እንዳቀለልካቸው አላውቅም። እኔ የሚታየኝ እነዚህ ማለት በጣም ቀላሎች ናቸው። ኦኬ፣ በጣም ቀላሎች ሊሆኑ ይችላሉ። ግን አሁን ሂውማኒቲ ቀላሎች ስል በጣም የወረዱ ምናምን እያልኩ አይደለም። ባህሪያቸውን ካወቅከው እነዚህ ትላልቆቹ ተደጋግሞ የምንጠራው ላሊበላን አይደል ወይም ደግሞ ጠቢቡ ሰለሞን እና በቃ እነዚህንም ተጠቅሟል፣ እነዚህንም ተጠቅሟል። ይሄ ግን እግዚአብሔር ጋር ያጣልቶታል እኮ። ጠቢቡ ሰለሞን ባለፈው የቀረስኩት እግዚአብሔር ጋር መጣላትም አይቻልም። ኖ መጣላት ሳይሆን ከእግዚአብሔር መንገድ ስለወጣ ነው። ልጁ የሰጠኝን ኢንሳይት ልንገርህ። የእግዚአብሔርን ቤተ መቅደስ በአጋንንት ስላሳነጸ ነው ቤተ መቅደሱ የፈረሰው። እና ለምን ፈረሰ? ዋይ ዱ ዩ ቲንክ? እግዚአብሔር ማለት ንጹህ ጽሩይ የሆነ ቅዱስ ማለት በነገራችን ላይ የተለየ ማለት ነው። ልዩ የሆነ ሊቆሽሽ የማይችል ያልተነካካ እጅን ምታክል ክፋት የሌለበት ንጹህ አምላክ ስለምንድን ነው እነዚህ ጋር ወርዶ እኔን የሚቆነጠጠኝ? ይህንን ፕሮግራም ስፖንሰር ያደረገላችሁ 30ኛው ዙር ሪትሪታችን ነው። በውቢቷ የአርባ ምንጭ ከተማ የውስጥ ስሜት ቁስላችሁን አንጽታችሁ ከመንፈሳዊ ውበታችሁ ጋር ትገናኛላችሁ። ተፈጥሮ ውስጥ ጫካ ውስጥ እየጨዋችሁ ስሜታችሁን ታወጣላችሁ። በአርባ ምንጮቹ ትዋኛላችሁ። ከሰዎች ጋር በደስታ ተጠቃቅፋችሁ ኳስ ተጫውታችሁ በፏፏቴው ነስታችሁ ለሕይወታችሁ የሚያስፈልጉ ጥበቦችን አውቃችሁ በ4 ቀናት በ40 ዓመት የማይገኝ ለውጥን ድነትን ይዛችሁ ትመለሳላችሁ። በ987 2090 ደውሉና ቦታ ያዙ። እግዚአብሔር አይቆነጥጥም። አዎ እነዚህ ሰዎች ግን እኔን መቆንጠጥ፣ መበጣጠስ፣ መግደል ይፈልጋሉ። እግዚአብሔር ግን አይፈልግም። እኔ ግን አልፈልግም እግዚአብሔርን ብዬ ወደ እነሱ ከሄድኩኝ ምንም ማድረግ አይችልም። ለምን ይመስላል በ40 ቀንና በ80 ቀን ቤተክርስቲያን ሰዎችን የምታስጠመቀው ታውቃለህ? ለምን እንደሆነ እግዚአብሔር አዳምን ፈጥሮ ገነት ውስጥ ተው እኔ እንደዚህ ነኝ ብሎ አልገለጠለትም። አዳም ተመራምሮ በራሱ እውቀት በ40ኛው ቀን ጸጋ እግዚአብሔር እንዳለ ፈጣሪ እንዳለ አወቀ። ሄዶ ይሄን ሁሉ ነገር የፈጠረማ አለ ብሎ አመነ። ያኔን ወደ ገነት ያስገባው። ሔዋንም ከተፈጠረ ከ80 ቀን በኋላ ነው። ሺ አንደርስቱድ ገብቷል። የእግዚአብሔር ናል በራሷ አእምሮ ፈልጋና ፈትሻ ነው እንጂ እግዚአብሔር መጥቶ እኔ እግዚአብሔር ነኝ እመነኝ ስገድልኝ አላላትም ወይም አላለውም ማለት ነው። እነርሱ ውስጥ ግን ባስቀመጠው የነፍስ ባህሪ ምክንያት ራሳቸው ፈልገው ካገኙ በኋላ ነው የእግዚአብሔር የጸጋ ልጅነትን ቅድም ያውላ የእግዚአብሔር የጸጋ ልጅነት መንፈስ ቅዱስ ተሰጣቸው። ከዛ በዛ መንፈስ ቅዱስ አንተ ክብ 8 ማዕዘን በለው 7 ዓመት ገነት ውስጥ ኖሩ። 7 ዓመት ምን የመሰለ ላይፍ 7 ዓመት ከኖሩ በኋላ ከ7 ዓመት በኋላ ነው ሰይጣን መጥቶ ቆንጣችሁ በለው አላቸው። ከዛ በኋላ ጸጋቸው ተገፈፈ። 7 ዓመት ኖሩ። ለምን 6 አልሆነም? ለምን 9 ዓመት አልኖሩ? ለምን 9 ዓመት አልኖሩ? እሱን አልደረስኩም። መንፈሳዊ ማለት ይሄ ነው። አየህ 7 ሲባል በቃ መንፈሳዊ ደረጃው ላይ ነው። ሊሻገሩ ሲሉ 7 ይጨርሱና አሁን ለምሳሌ ያክል ልጅ 7 ዓመቱ ላይ ጾም ይጀምራል ይባላል። 7 ዓመቱ ላይ የሚጠብቁት መላእክት ሁሉ ይቀየራሉ። በነገራችን ላይ 7 ዓመት የሚጠብቀው የነበረው መልአክ ይቀየራል። አዎ አንዳንድ ባህሪ ያላቸው ልጆች አሁን 7 ዓመት ላይ ቀይር ሲደረግ ያን ባህሪው ሊተው ይችላል። 8 ሲሻገር ማለት ነው። ክብ 8 የምንለው 8 ሲሻገር ይቀይራል። 7 ሳምንቱ 7 ነው ምናምኑ 7 ነው። ለምን 7 ላይ ይያዛል? መንፈሳዊ ነው። ደረጃ ነው ነው የምልህ። ደረጃው ላይ ነው። እዚህ ውስጥ ነው እኮ የተጠቀጠቀው ብዙ ነገር ያለው ማለት ነው። ተደባልቋል ነው። ደረጃው አልተከበረም ነው። 7ኛው ደረጃና 8ኛው አልተከበረ ነው። 6ኛው አልተከበረም ነው። ደረጃ ስላለው ሁሉም ነገር 8ኛው አንተ ኢየሱስ ክርስቶስ ነው ብለህ ነበረ። አይ 8ኛውን ፈጽሞታል ኢየሱስ ክርስቶስ
ኮርስ በደንብ ፈጸመው ነው። አሁን ዶክተር አብርሃም ብዙ ጊዜ አንተ ጋር ሲነጋገሩ ምን ይላሉ? ቀስቱን ማዞር ነው የሚሉት። ምን እያሉ ነው? እሳቸው በተርሞዳይናሚክስ ነው እያወራል። ተርሞዳይናሚክስ ላይ ሎ ኦፍ ኢንትሮፒ አለ። ነገሮች ወደ ሞት አቅጣጫ ይሄዳሉ ነው። አሁን ይሄ ላፕቶፕ ዝም ብዬ ብቶ እያደገ አይደለም፣ እየፈራረሰ ነው የሚመጣው። ሀውካን እንዴት ነው ማዞር የምንችል? ይህን ቤት ዘግተን ብንተወው ኢየሱስ ክርስቶስ ያንን ያደረገው ነው። ሄዶ አሁን ልክ 7ኛው ላይ አዳምና ሔዋን እንዳልከው እሱ እንቀበለውና ወደ ሞት ተሻገሩ አይደለ? አሳሳታቸው ተባለ። ስርዓቱ በቃ ገቡበት እዛ ስርዓት ውስጥ። ኢየሱስ ግን ያንን ቀስቱን አዞረው፣ ወደ ሞት የሚሄደውን ወደ ህይወት አደረገው ማለት ነው። እሱ ነው ሞትን መሻገር ማለት ነው። ህይወቱን አስቀጠለው፣ ግንኙነቱን አስቀጠለው ከእግዚአብሔር ጋር አለው። አሁን በክብ ውስጥ አሁን በክብ ውስጥ ቀምጦ ህይወት፣ ስጋ፣ ነፍስ ምናምን ብሎ ይሄድና ልክ ኢየሱስ ይመልሰውና ያንን የሞትን ስርዓት ያፈርስበታል፣ ይሻገረዋል። እኔ በራሴ ነው የምልህ። አሁን ዶክተር አብርሃምን እዛ ቀስቱን ሲሉ እኔ ውስጥ ያለው ስላገኘሁት ይሄንን እያሉኝ ነው ብዬ ነው። እሳቸው በሳይንሱ የሚበሉት ይሄንን እያሉኝ ነው። ይሄን ደግሞ ፍጹም አድርጎ ኢየሱስ ክርስቶስ እንዳልከው ፍጹም አድርጎ ያከናወነው ኢየሱስ ነው በራሱ በህይወቱ ውስጥ ማለት ነው። በአንዳንዱ ውስጥ እንደ ሄኖክ ምናምን አይነት ሳይሆን እኛ ግን የሚቻለን እንዴት ነው? እንደነ ሄኖክ ነው። ህብረት ያስፈልገናል። ክርስቶስም ደግሞ እንግዲህ በዚህ በኩል በሃይማኖቱ እንደተቀመጠው ስጋዬን የበላ ምናምን ሲል እሱም ኃይል ነው። የነፍስ ኃይልህን አድስ እኮ ነው ደምና ስጋው ላይ ሲቀመጥ ማለት ነው። እንትን ስንለው ለምን ሌላ አላለውም ነው። እዛ ውስጥ ነው ብዙ እንትን እያለ ነው የሚሄደው እና ብዙ ነገር እየነካ ስለሚሄድ ወይ ሃይማኖት ውስጥ ትገባና የራስን አመለካከት ስትል እኔ እኮ አሁን ፍርሃቴ አሁን ያልተስማማሁት ካንተ ጋር አጋንንቶቹ ትልቁ ችግር ይሄ ነው። ዓለም ላይ አትታገላቸው። አጋንንቱ መታገል አይደለም ማሸነፍ ይቻላል። አይ ስትታገላቸው ትግሉን ይፈልጉት ኦፍኮርስ ግን አይችሉት። ቆይ እኔ ግን ምንድን ነው አሁን ለምሳሌ አንድ ወርቅ የሚያወጣ የሆነ ወዳጅ ነበር፣ ፖድካስቲንግ በጣም የሚከታተል ነው፣ ስፒሪቹዋሊቲ ምናምን በጣም የገባው እና መናፍስቶቹ በቃ ወርቁን ምናምን ይፈልጉታል አለ፣ እንደዚህ ያደረጉታል። ከዛ አርደንላቸው የሆነ ነገር አድርገን ነው የምንወስደው አሉ። ኢየሱስ ግን ምን አደረገ? አጋንንቶቹ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ 3 ጊዜ እኮ ፈተነው። በተለያየ መንገድ እያደረገ ነው የፈተነው። በጣም በራበው ሰዓት የትኩስ ዳቦ አምጥቶ ነው ይሄን ድንጋይ ዳቦ አድርገህ ብላ። ለምን ዳቦ አደርጋለሁ ያንተን ዳቦ አምጣ ብሎ ቢበላው ከሱ እንትን ኋላ ላይ ደግሞ ኦኬ ይሄ ገዳም ስለሆነ ብሎ ወደ ከተማ ወሰደው። ከከተማ ወደ ተራራ ላይ ወሰደው። ይሄን ሁሉ እሰጥሃለሁ ሀብቱን ንብረቱን ለእኔ ስገድልኝና ሲል ገብተዋል። እዛሽ ጋር ግን ምን አለው? ይሄ አንተ ሴጣን ከእኔ ራቅ ብሎ ገሰጸው እንጂ በተለይ ስገድልኝ ሲለው ማለት ነው። ለፈጣሪ ብቻ ስገድ ይላል። ገሰጸውና አባረረው። ሂድ አልተጠቀመም። ጊዜው እስኪደርስ ድረስ ዞር አለ። በጣም ጥሩ። ግን አጋንንትን ካየ አልተጠቀማቸውም። ጠይቅ ጥያቄ መጣ። የዓለምን መንግስታት ስልጣን አሳየው፣ ወርቁን አሳየው፣ ማዕድናቱን አሳየው። ይሄንን አለው ለወደድኩት ለማንም እሰጠዋለሁ፣ አንተም ደግሞ ብትሰግድልኝ እሰጥሃለሁ አለው ኢየሱስ ክርስቶስ። በዛ ሰዓት አንተ ውሸታም፣ ይሄ ስልጣን ለአንተ አልተሰጠህም፣ ወርቁም ያንተ አይደለም ብሎታል አላለም? ኢትስ ኢሉዥን። ወርቅ ምንድን ነው? ህንፃ ምንድን ነው? ንገረኝ እስቲ። አንተ ሀብት የምድር ስልጣን ቆይ ዋናውን ማሚሳ እናድርገዋ። ለአንድ ጦጣ 1 ሙዝና $1 ቢሊዮን ብታቀርብላት ሙዙን ነው የምትወስደው። ስለማታቅ ለማያውቁ ጅሎች ነው በወርቅ የሚሸውዳቸው። ለማያውቁ ሞኞች ናቸው። ነፍሳቸውን ወስዶ ደረቅ ድንጋይ ፎቅ የሚሰጣቸው፣ መኪና ቆርቆሮ የሚሰጣቸው፣ ለሚያልፍ ስልጣን የሚሰጣቸው እንጂ ውድ ምን እንዳለ አለው የለውም ነው። ብሮ እኔም ግን አለኝ። እኔ ወርቅ ብፈልግ አሁን እኔ መውሰድ አልችልም። በእግዚአብሔር ኃይል ክርስቶስ የተቃወመው ምንድን ነው? ክርስቶስማ የተቃወመው ስገድልኝ ነው የተቃወመው አይደለም። እችን ብቻ ለም ቆርጠን እና 3 እኮ ነው አይደል? አዎ እኮ ፈተነው። እዛ ጋር ዳቦ ወስዶ ቢበላው ነው በምግብ ብቻ አይኖርም ብሎ መልስ ሰጠ። ለዚህኛው መልስ ደግሞ ለፈጣሪ ብቻ ስገድ ይላል። ስግደት ለፈጣሪ ብቻ ነው። እሺ ከዚህ ምን መማር እንችላለን? ሰግደህ እኔ ምልም መሰለህ ሰግደህ ወርቁን አትቀበል፣ ግን እሱ ጋር ወርቅ አለ ነው የምልህ። እሱ ደግሞ ሳልሰግድለት ወርቁን ሊሰጠኝ ጋሼ አይደል? ምንድን ነው ከኔ የሚፈልገው አልከኝ እኮ ኃይል ነው ከኔ የሚፈልገው። ታዲያ የነፍሴን ኃይል የነፍስ ኃይል በብዙ መንገድ ይወሰዳል። በመስገድ ይወሰዳል፣ ሄደህ ሰግደህ ይወሰዳል፣ በሌላም ይወሰዳል። የነፍስ ኃይልህን ብቻ ጠብቅ እኮ። ቆይ በነፍስ ኃይልህ ምንም ታገኛለህ ነው። ነፍሴን ግን ክርስቶስ ምን አለ? ሰው ዓለምን ሁሉ ዓለም ውስጥ ወርቅ አለ፣ ማዕድን አለ፣ አስትሮይድ አለ፣ ውሃ አለ፣ ይሄን ሁሉ ቢያገኝ ነፍሱን ግን ባይጎድል ምን ይጠቅመዋል? ታዲያ ሰው እንኳን የተሸወደው አጋንንት ጋር ለብር ብሎ ለወርቅ ብሎ ለዚህ ለሚጠፋ ብሎ ይሄዳል። እንደው ቢጠይቅ የነፍሱን ኃይል አውቆ እግዚአብሔርን ቢጠይቅ ይሄን ወርቅ እግዚአብሔር አይከለክለውም። እንዲሁም ምንም ስለማይጠቅም ነው። እግዚአብሔርም አይከለክለው። ለምን ይከለክላል? ለምን ብሎ ነው አጋንንት ኖሮት እኔም አይኖረኝ ምን ስለሆነ ነው እሱ? ምን አፎካከረ?
በፈለግከው ነገር አድርግ። መግባት አያስፈልግም አለ የለም ነው እሱ ጋር ከሱ የምታገኝበት ደግሞ ሌላ ጥበብ መስመር አለው። ግን ኮንሲኮንሱ ምንድን ነው? አሁን ዓለም ላይ ይሄ ወርቅ አስፈላጊ ሆኗል። ኮንሲኮንሱ ግን ምንድን ነው? የነፍሴን ኃይል ወስዶ ወርቅ ቢሰጠኝ አያስፈልግም። ለነፍስ ኃይልንማ ጠብቅ እኮ እያለ እንዴት ነው የምጠብቀው? ለምንድን ነው ክርስቶስን ስገድልኝ እሰጥሃለሁ እኮ ነው ያለው። ክርስቶስን ነው ክርስቶስን ካለማ እኔ 10,000 ብር ሰጠ። ከላይም እኮ ብለዋል እኮ ለምወደው ሁሉ እኮ አለ። የሚወደው ማንን ነው? ሴጣን መቼስ እግዚአብሔር የሚያመልከው ይወደዋል። ሲያየው ገና ስሙን ስጠራ ይንቀጠቀጣል። የሚወደውማ ለሱ ፌቨር የሚያደርግለትን ህዝቡን አንኮንሽስ የሚያደርግ መውደድ ስለአሁን እኮ በነገራችን ላይ እንደዚህ መውደድ አትውሰዱ። ያ እኮ ነው ዓለም ላይ እኮ ያ እየተደረገ እኮ ነው። እና ዓለም ላይ ይህንን ማዕድን ለማግኘት ከወርቅ ውጭ ነዳጁ ምናምን ለማግኘት እኮ ብዙ መንገድ ተሄዷል አይደል? የሰው ልጅ ብዙ መንገድ እየሄደ ነው። ይሄ እንግዲህ አሁን አናለባብሰው እሱ ጋር አለ የለም ነው ተክሉ። አንተ እኮ ይኸውልህ የምትለውን ነገር አንደርስታንድ እንዳደርጋለሁ። ዓለምን የሚመሩ ሰዎች ቢሊዮነሮች፣ አሁን እኛ ወርቅ እንፈልጋለን፣ ወርቅ እኮ እንፈልጋለን፣ መበልጸግም እንፈልጋለን። አስፈላጊ ነገር ነው። እኔ ያንተን አላውቅም። ለእኔ ግን ቤተክርስቲያን የነገረችን አስቀድመ ጽድቁን መንግስቱን ፈልግ፣ ሌላ ይጨመራል። መልካም ነው፣ ጥሩ ነው። ይሄ በእግዚአብሔር ተደሰት። አንተ እግዚአብሔርን በጣም ባወክልክ ዓለም ለአንተ አላስፈላጊ የሆነ ይመጣል። በጣም ለስ ኢምፖርታንት ነው። የሰው ልጅ በራሱ ምክንያት ነው እየተጠላለፈ ያለው። ወርቁ አስፈላጊ እንዳይሆን ማድረግ ይቻላል። ብዙ ነገሮች አስፈላጊ እንዳይሆኑ ማድረግ ይቻላል። ቤተክርስቲያንም ይሄንን የምታስተምረው ወርቁን ትፈልገዋለች። ቤተክርስቲያን ትክክለኛው ቤተክርስቲያን አትፈልገውም። ይቅርታ አድርግልኝና ትክክለኛው ቤተክርስቲያን ወርቅ አይደለም የምትፈልገው፣ አንተን ይዛ ከእግዚአብሔር ጋር ማገናኘት ነው። በቤተክርስቲያን ስም አንተን ይዞ ወደ ወርቅ ወደ ምናምን የሚያደርግ ሰው ካለ ያ ሰው የእግዚአብሔርን መንግስት አይደለም እየሰበከ የት ነው ያለው እኮ ተብሎም እኮ የምልህ አሁን እኮ ወርቁ እሱ ጋር መኖሩና አለመኖሩ የምልህ ዝም ብሎ አይደለም መጽሐፍ ላይ የተቀመጠው። ወርቁ አለ እሱ ጋር ነው፣ ማዕድኑ አለ እሱ ጋር ነው። ዝም ብሎ አይደለም የተቀመጠው። ያ ደግሞ በየትኛውም ቦታ ይፈለጋል። እኛ ጋርም እኮ ወርቅ አለ እኮ። እሱ እኮ ከኛ በላይ ከሱ ተወስዶ እኮ እኛንም እኮ ይጠብቃል። ከሱ ነው የተወሰደው። እግዚአብሔር ነው የፈጠረው ወርቅ። ስለመፍጠርና ስላለመፍጠር ውስጥ አንግባ። ስርዓት ተቀምጦላቸዋል ነው የምልህ። ራሱ እንግዲህ ክርስቶስ እኮ ከየት አመጣኸው ከየት አንጥተህ ትሰጠኛለህ አላለውም እኮ። ተሰጥቶኛል ነው ያለው። እንደዛ ነው የሚለው እኮ ታቅም ቃሉ ተሰጥቶኛልና እሰጣል። አሳየው፣ ስልጣንን አሳየው አይደለም እኔው መጽሐፍ ቅዱስን እናውጣ። ተሰጥቶኛል ብሎ ሊሆን ይችላል። ዞሮ ተሰጥቶት ነው ተሰጥቶት ነው። እሱ እኮ አያከራክረንም። ከየት ያመጣል? ፈጣሪ የሰጠው ነገር አለ። ሰጠውም ሳይሆን ያው በመጽሐፉ ላይ እንዳስቀመጥኩት እኔ በአሰሳ አግኝቷል። መጽሐፉ ላይ እኮ ይላል ፈጣሪን በመፈለግ አሰሳ ራሱ ሳጥናኤልን ያክል ፈጣሪውን ለማግኘት ያሰሰ የለም። መቼም ግን አያገኝማ። መቼም እሱ በብልጣብልጥነት አስቦ ነው ክርስቶስ መጥቶ በበረት ውስጥ የሸወደው። እመቤታችን በምታክል የ15 ዓመት ህፃን ልጅ በበረት እሱ ያሰበው በቃ በወርቅ የሆነ ንጉሥ የሆነ ቤተ መንግስት የሆነ ሲያስብ በዚች ጋር ተሰዳ መታ ደካማ ሆኖ ጸጥ ብሎ ምናምን ሞቶ በጭንቅላት አይደለም። እኛ ግን መውለድም የምንፈልገው በዛ በወርቅ በተከበበው ምናምን። ለምን እኛን የምንፈልገው እሱ እኛ እንድንፈልግ አድርጎን ነው። እሱ በእኛ ውስጥ አድሮ በትምህርት ስርዓት፣ በወላጅ ስርዓት፣ በቤተሰብ ስርዓት፣ በጥንቁልና፣ በሚዲያ የእሱን መንግስት እንድንመኝ አደረገ እንጂ ነፍስ ሲጀመር እግዚአብሔርን ብታውቅ አንድ ቀን ዓለምን ታሸታለች። ትክክል። እሱ ለእኛ እኮ ተባብረን ስርዓት አበጀን። ኢትዮጵያ እንድታድግ እኛ እንድናድግ እንፈልጋለን። ማደግ ቀላል ነው፣ ያው መስመሩ አለ። ይሄ እድገት ደግሞ ምን ያደርጋል ወንድሜ? ሄድኩኝ ጃፓን አየው። በጣም የሰለጠነ ህዝብ ግን አንሃፒ ህዝብ፣ እግዚአብሔርን የማያውቅ ህዝብ፣ ጾታውን እንደሚቀይር ህዝብ። ጾታውን ቀይሯ ሴት ሆና ጠፍሯን እንደዚህ አድርጋ ምንድን ነው ስትለኝ፣ በትክክል ነፍስን አለማወቅ፣ እግዚአብሔርን አለማወቅ። እኚህ ሰዎች ከኛ ጠንክሮ መስራት ይበልጣሉ። ከኛ በጣም የሆነ አርቲስቲክ ክሬቲቪቲያቸው ምናምን ዲሲፕሊናቸው በጣም ይበልጣል። አይሰርቁም፣ ምን አይሉ። መለኮታዊ ኮኔክሽን ግን የላቸውም። እኛም ያን እያጣ ነው። እዚህ ላይ እኮ ብዬዋለሁ መጽሐፉ ላይ የነፍስ ኃይልን ገብሮ ይበለጽጋል። አንድ ሀገር፣ አንድ ቤተሰብ ይመለጽጋል። አሁን እንዳልካቸው ደግሞ በግለሰብ ደረጃ ደሞዝ ይለዋል። አሁን ደሞዝ እየተከፈለ ትሰራለህ። የደም ወዝ ማለት እኮ የደምን ኃይል ማለት ነው። ደሞዝ ተብሎ ነው የተቀመጠው። የዕለት እንጀራ ለመብላት የደም ወዝህን ትገብራለህ። በዛም ያገኛል እኮ። እንድንገኝ ተደርጎ ስራ ተቀምጧል። መበልጸግ እንፈልጋለን። በቃ የደሞዝህን ገብር ነው። ሰይጣን አይለቀንም። ለዛ ነው በልጅ በኢየሱስ ክርስቶስ ማመን ከያዝከው ኢየሱስን አይችልህም። በቃ ያለው አማራጭ ተንበርክኮ ጥሎ መሄድ ነው። መንቃት ያስፈልጋል። ፒፕል ሹድ ቢ አዌክንድ። እንሸሸዋለን። አሁን አንዳንድ እዚህ መጽሐፉንም ካነበቡ በኋላ ስለ ሳጥናኤል በጣም ተናገርክ ምናምን፣ ምን አስከፋችሁ ታዲያ አላቸዋለሁ። ምን አናደዳችሁ ታዲያ? ጠላት ነው ምናምን እና ጠላት ከሆነ ጠላትን አቋም የጠላትን ባህሪ እንደማወቅ እኮ
ስኬታማነት የለም። በት ግን ሞር ዛን ዳት ወዳጅን ደግሞ እግዚአብሔርን ደግሞ ለምን አታውቅም? እግዚአብሔርን ወዳጄና ጠላቴ እንዴት ልለው ሁሉ ይችላል? ወዳጃችን ነው እሱ ለሳጥናኤል ጠላት አይደለም። ለእኛ ግን ወንድማችን ነው። እናንተ ማየት የምትፈልጉን ነቢያት ሊያዩት ተመኙ ምናምን፣ ግን በእኛ ዘንድ ግን ትሁት ሆኖ መጣ፣ በበረት ተወለደ፣ እንደ ወንድም እንደት ነካን፣ አየን፣ አብረኖ በላን ጠጣን። በቃ የእግዚአብሔር ልጅ ነው። እኛ የጌታችን ወንድሞቹ ነው። ዲስማች ነው የቀረበልን። ጥበብን ለመረዳት ትውልድ ሁሉ ብፅዕት ይሉኛል የሚለው ቃል እንደ ይለፍ ቃል ወይም ፓስወርድና ማክበሪያ መንገዱ ነው የሚያገለግለው። በምን አግባብ ነው? ትውልድ ሁሉ ብፅዕት ይሉኛል የድንግል ማርያም ኃይለ ቃል ነው የተናገረችው። ትውልድ ሁሉ ብፅዕት ይሉኛል የይለፍ ቃል ነው ለትውልድ የተቀመጠ ማለት ነው። ከድንግል ማርያም ጀርባ ወይም ከሴቷ ጀርባ ያለውን መንፈሳዊ፣ ጥበባዊ፣ መለኮታዊ ሚስጥር ለመረዳት መጀመሪያ እችን ሴት ብፅዕት ማለት ያስፈልጋል። ድንግል ማርያምን ሴቷን ምን ልዩነታቸው? ድንግል ማርያምና ሴቱ እንትኑ ጋር ሄድብሃል። ሃይማኖቱ ጋር ብቻ ወይ ለምንድን ሃይማኖቱ ላይ ያለው መንፈሳዊነት ለምን ለማየት የምትፈራው? ይሄ ወርዱ ራሱ ያለው ሃይማኖት ላይ ነው ያለው። የሰማውም አንተም ያነበብከው መጽሐፍ ቅዱሱ ላይ ነው። ድንግል ማርያም ማስረጃ አድርጌ ነው ያቀረብኩት። እንደ ማስረጃ ነው ማለት ሰው እንዲማርበት አድርጌ ነው ያቀረብኩት። ሌላም ነገር ሊሆን ይችላል። ዞሮ አሁን እዛ ጋር ምን ሊል የፈለገው ሀሳቡ፣ ለምሳሌ ድንግል ማርያም ይሄን እናስቀምጣለች ነው። ብፅዕት ይሉኛል፣ ትውልድ ሁሉ ብፅዕት ይሉኛል። በድንግል ማርያም መስመር በድንግል ማርያም ከወሰድኩ በድንግል ማርያም መስመር ያለውን ሚስጥር ለማወቅ ከእሷ ጀርባ ምንድን ነው የተከናወነው? ከዚህ ቀደም እንዳልነው ከእሷ ጀርባ ምን ተከናውኗል? መለኮታዊ፣ መንፈሳዊ፣ ጥበባዊ ምን ተከናውኗል ለማለት መጀመሪያ ብፅዕት ልትላት ይገባል። በሌላ ሃይማኖት ላይ ስትሄድ ደግሞ እዛ ጋር ያለችውን 15 ዓመት ሴት ምናልባት ብፅዕት ላይሆን ይችላል ማለት ያለብህ። ግን እዚህ ጋር ያለው ትሩዙ ምንድን ነው? እግዚአብሔር 5500 ዘመን ቃል ገባ ለአዳምና ለሔዋን አይደለም? ከዛ መጣ በቤታችን ቅድስት ድንግል ማርያም ለስም አጠራሯ ምስጋና ይግባና በ3 ዓመቷ ቤተሰቦቿ ቤተ መቅደስ ያስገቧታል። ሲያስገቧት ፋኑኤል የሚባለው መልአክ ይመጣና ወደ ሰማይ ወስዶ ያበላታል፣ ይመግባታል ማለት ነው። ሲመግባትና ከዛ ሲወርዳት ሰዎች በጣም ደነገጡና ይቺ ከሰው ወገን መቀላቀል የለባትም ተብሎ ቤተ መቅደሱ ትግባ ተባለ። ገባች እና 15 ዓመት ከቆየች በኋላ አይሁዶች ቀኑና መውጣት አለባት፣ የሴት ስርዓት አለባት ብለው ማለት የወር አበባ ነበር የምንለው። እሷ ግን አልነበራትም። ከዛ እሷ በጣም ተጨነቀች። ካህኑ ዘካርያስን በጣም ተጨነቀ። ምን ላድርግ ብሎ ሲጠይቃት እግዚአብሔርን ጠይቅ አለችው። እግዚአብሔር ሲጠይቅ በዛ ወቅት ሚስታቸውን የፈቱ ባሎችን ወደ 5000 ሳምቲንግ ምናምን 8000 ምናምን ወንዶች ተፈለጉ። ከዛ ከተፈለገቱት ውስጥ ከእያንዳንዳቸው በትር ይይዝና ዕጣ ያወጣልና ዮሴፉ የሆነ ጽሑፉን አላስታውሰውም፣ ጽሑፍ የሆነበታ ማለት ከዚህ ዮሴፍ ወሰዳት ማለት ነው። ከዛ በኋላ ነው ቅዱስ ገብርኤል መጥቶ ያን ሰላምታ ሲሰጣት እንደዚህ ያለ ሰላምታ እንደምን ያለ ነው ወንድ ስለማታቅ ማለት ነው። ዮሴፍ የወሰዳት ከእሷ ጋር ግንኙነት ሊፈጽም ሳይሆን እግዚአብሔር በጥበቡ ከእሷ ጋር ምንም አይነት ግንኙነት ሳይፈጽም እንዲጠብቃት ነበረ፣ ድንግል ስለነበረች ማለት የእግዚአብሔር ስራ ስላለባት። ከዛ የእኛ ቤተክርስቲያን ኦርቶዶክስ ተዋህዶ የተባለችው ራሱ እዛ ጋ ነው። ከገብርኤል ጋር እያወሩ እንደዚህ መጨረሻ ላይ እንደ ቃልህ ይደረግልኝ ስትል ቅዱስ ገብርኤል ራሱ በማያውቀው እሷን በማትረዳው ትልቅ መንፈስ ይመጣና በእመቤታችን ውስጥ ያድራል ማለት ነው። እዛ ጋ ነው እንግዲህ ትልቁ ፓወር። ቃል ስጋ ሆነ። አባቶቻችን ቃል ስጋ ሆነ ማለት ስጋ ራሱ ደግሞ ቃል ሆነ ማለት ሰው አምላክ ሆነ፣ አምላክ ሰው ሆነ። ከዛ በኋላ ገብርኤል አመስግኗታል። ወደ እኔ ኤልሳቤጥ ቤት ስትሄድ ኤልሳቤጥ እንደገና የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የሰላምታ ቃልሽን በሰማ ጊዜ ምናምን ጽንሱ ማፀኔ ዘለለ አለች። ከዛ በኋላ ነው እመቤታችን ቅድስት ድንግል ማርያም ከገብርኤል ከኤልሳቤጥ ቀጥላ በመንፈስ ቅዱስ መሆኑን አውቃ አረጋግጣ ነው ትውልድ ሁሉ ብፅዕት ይሉኛል ብላ የምናውቀውን ጸሎተ እግዝእትነ ማርያም ያለችው ማለት ነው። ስለዚህ እዚህ ጋር ግን ትልቁ ፓወር ያለው የእግዚአብሔር መንፈስ እኛ በማንረዳው መንገድ መጥቶ በዚች ድንግል ውስጥ አርፈዋል። ያ ነው እንግዲህ ለሰዎች ሁሉ የመዳኛ ሰማዩን ከፍቶ ገብቷል። ዳግማዊት ሰማይት የምትባለው ቅድስት ድንግል ሰማዩ ተከፍቶ ያለ ዘራ ብእሲ አንተም ቅድም የተናገርክለት ኢየሱስ ክርስቶስ በእሷ ማኅፀን አደረ። ይሄ ማለት አጋንንቶችን የሚያሳዝን የሚያስለቅስ፣ ለእኛ ደግሞ የሚያስደስት ትልቅ ዜና። እነሱ የሚያፍሩበት ገና ስሙ ሲጠራ የሚንቀጠቀጡለት፣ እኛ ደግሞ ምንስቅበት ነፃ ያወጣን። እንዴት አድርጌ ነው የምወስደው እንዴት አድርጌ እንደምወስደው አላውቅም። ብቻ ከእስር መጥቶ የእነሱ ባሪዎች ነበርን። ሴጣን ኢየሱስ ክርስቶስን እና ዓላማውን ለማክሸፍ ያላደረገው ነገር የለም፣ ግን አልቻለም። እግዚአብሔርን እንዴት ያደርገዋል? ስለዚህ አሁን እኛ እስካሁን ድረስ ግን
ተታለን በወርቅና በዝና በጊዜያዊ ነገር የሆነ ጥቅም አገኝ ብለን ነፍሳችንን እየሸጠን ነው። መሸጥ እንደሌለብን ደግሞ ራሱ ጌታ ተፈትኖ አሳይቷል። ተፈትኖ ፍጹም ሰው ነው፣ ፍጹም አምላክ ነው። እንደ ሰው ተርቧል፣ ከኃጢአት ግብር በስተቀር ሁሉን ነገር አድርጓል። ተፈትኗል፣ አዎ። ተርቧል፣ አዎ። ተጠምቷል፣ አዎ። ሞትን አልፈለገም፣ አዎ። ግን አሳይቶናል እንዴት አድርገን መገሰጽ እንዳለብን። በትንሽ ነገር ደግሞ ባርኮ ብዙ ነገር አድርጎ ሙታንን አስነስቶ አሳይቶናል። በእኔ ብታምኑ ከእኔ የበለጠ ማድረግ ትችላላችሁ ብሎ ነግሮናል። እኛ ስለምንድን ነው እዛ ቦታ የምንሄደው? አሁን ትልቁ ፍርሃት አሁን ያለኝ ነገር ምንድን ነው? ሃይማኖትን አንዳንድ ጊዜ ዝም ብሎ እንደማውገዛል። የሃይማኖትን ስርዓት አንዳንድ ጊዜ ሳንመረምረው ሳንፈትሸው የሆነ ሰው ሲያጠፋ ስላየን የሆነ አንድ አባት ለብር ብሎ በሰይጣን ተጣሎ የሚሰራውን ሰት እያየን ይሄ 3000 ዘመን የኖረውን በሰዎችና በአምላክ መካከል ያለውን ትክክለኛውን ነገር ለምን እንደ መጥፎ እናየዋለን? ለምን አንመረምረው? አንተም የምትታገለው ይመርመር ነው። ኦፍኮርስ መመርመር አለብን። እንግዲህ እኔም ከምርማሪዎቹ መሀል አንዱ ነኝ። እየመረመርኩ ነው ያለሁት። እንዳልነው ሁሉም ደረጃ አለው፣ ሁሉም ስርዓት አለው፣ ሁሉም ዙፋን አለው፣ ሁሉም ጠርዝ አለው። በመካድ ብቻ አይሆንም ነው፣ በመታገል ብቻ አይሆንም። ወይም ደግሞ ፈጣሪ የሰጠውን ነገር ከሆነ ኃይል መንጠቅ አይቻልም ዝም ብሎ። የራሱ ስርዓትና የራሱ አካሄድ አለው። ይህ እውነታ ነው፣ የዓለም እውነታ ነው። የሰው ልጅ በሳይንስና በቴክኖሎጂ ለምሳሌ በኤአይ አማካኝነት በጥልቁ የታሰሩ ጥበቦችን ነፃ እያወጣ ሲመጣ በሂደት ሳጥናኤልን ሙሉ በሙሉ ነፃ በማውጣት ለምድር ጥፋት ምክንያት ይሆናል የሚለው ስጋት እንዴት ታየዋል? እንዳልነው ነው እንግዲህ ሄደ አሁን እዚህ ላይ መጽሐፉ ላይ የወረደ መጨረሻ አካባቢ ነው የሚለው አይደል? ቃለ ምልልስ መልስ ላይ የተቀመጠ ነውና ምንድነው ሐሳቡ? ከላይ ሲመጣ ሳጥናኤል ቅድም እንደጀመርኩልህ የታገሱት መላእክትና የታገሱት ወገኖችና በችኮላ ያለው ወገን ብሎ ነው መላእክትን የሚያስቀምጠውና በችኮላ ከነበረው ወገን ነው ሳጥናኤል። የችኮላ ወገንም ሳይሆን በቃ የችኮላ ወገንም የፈጠረው በራሱ ነው። የቸኮለው ሁሉ በሳጥናኤል ስር ሄዶ ነው የሚገባው። አሁንም ምንም ነገር ላይ ነው የምልህ፣ ምንም ነገር ላይ በችኮላ ባለማስተዋል ሚዛናዊ ባለመሆን ወደ ውስጣችን የምናስገባው ሁሉ ነገር የሳጥናኤል ወገን እንድንሆን ነው የሚያደርገን። እርጋታ ያጣ የሌለ ነገር። አዎ አሁን የነ ቅዱስ ሚካኤል የነ ቅዱስ ገብርኤል ወገን ደግሞ ሚዛናዊ ነው የሆነው። እንታገስ እስኪገለጥልን ድረስ ብሎ ሚዛናዊ መሆን አይነት ማለት። ይህንኛው ግን የሳጥናኤል ወገን ግን በጣም በችኮላ አለ የተባለ ጥበብን ተለቋል። እሱ ፍጥረታት አሁን የመላእክት አፈጣጠርን ሲተርክ ነው እንደዛ የሚለውና እዛ ላይ ተነስቶ ነው ጥያቄ እየጠየቀ ያለው። ሲለቀቁ መላእክት በአፈጣጠራቸው ሳጥናኤል በቃ ያንን ስርዓት በዛ በአፈጣጠር ላይ በነበሩበት ስርዓት ውስጥ ሲያስስ የማስተዳደር ጥበብን፣ ውበትን እያንዳንዱ አሁን ምኑን ነገር በቃ ወደ ራሱ ከተተ ነው የሚለው። ከዛ ወደ ራሱ እየከተተ እየመጣ ሴቷ ፊት ያጸናል ይላል። እየከተተ ወደ ራሱ ሴቷ ደግሞ ትመሰክራለች። አዎ እሷ ስሶ ያገኘ ነው ትላለች። ይጽናልኝ ይላል እሷ ፊት ሄዶ። አዎ እሷ ስሶ ያገኘ ነው። ከዛ እኮ በጨረሻ ላይ ይላል እንደውም ፈጣሪን ሁሉ አሰስኩት፣ ውበትን አሰስኩት። እስቲ ፈጣሪ እኔ ፊት ሊገለጥ አይችልም ምናምን እያለ እኮ ንግግር ያደርጋል። እዛ ጋር ነው የሚወድቀው ሳጥናኤል። ውበትን ፈለግኳት፣ ውበትን በእኔ ስር ነች ምናምን እያለ ፈጣሪ ካለ ይላል ራሱን እስቲ በእኔ ፊት ይግለጽ። እንደውም ከበታቸው ያሉትን መላእክት ምንድን ነው የሚላቸው? በቃ አታስሱ፣ ውበትን ምናምን አታስሱ፣ ውበትንም አስሽ አግኝቻታለሁ ምስጋናንም ምናምን ይላልና ራሷ ሴቷ መጨረሻ ላይ ስትናገር ምንድን ነው የምትለው? የሰው ልጅ እንደሚፈጠር ግን አልተገለጠለትም ነበር ይላል። አመስጋኝ ይመጣል፣ አስተዋዩ የሚመጣው መጨረሻው ፍጥረት የሰው ልጅ ያው በክርስቶስ መስመር እና አሁን ወደ እሱ ጋር ስመጣል ሳጥናኤል እነዚህን ሁሉ ሰበሰበና ከአቅም በላይ የሆነ ኃይል ቢገለጥ የሰበሰበው ጥበብ የሰበሰበው ኃይል ቢገለጥ ያንን ማስተዳደር አሁን ይሄ ብርሃን ቢጨመር ወይ አይኔን መጨፈን አለብኝ ምናምን ወይ ወጥቼ እሄዳለሁ። ልክ እንደዛ ነው ለአይናችን የሚስማማ ቆጠብ ተደርጎ የሚለቀቀው ከአቅሙ በላይ በችኮላ ስለሰበሰበ የሰበሰበው ጋራ ወደ ጥልቁ ተጣለ። ከዛ ምን ይፈልጋል ሳጥናኤል? የሰው ልጆች እንዲራቡ እንዲበዙና ፍላጎታቸው እንዲበዛ። ፍላጎታቸው በበዛ ቁጥር እሱ ጋር ያለውን ጥበብ እየሄዱ እየተጋሩ እንዲገለጥ ያደርጉታል በምድር። በጊዜ ሂደት ሳጥናኤል ነፃ ይወጣል ማለት ነው። ያሰረው የሰበሰበው ነገር ስለሆነ አሁን እሱ ጋር የሰበሰበውን ነገር እየፈለግነው ነው እየገባ እዛ። ልጁም እኮ ሲጠይቅ ምን ይላል? ሳይንስ እሱን እያደረገ ነው ማለት ነው። ወደ ጥልቁ ጋር እየሄደ ከሱ ከሳጥናኤል ጋር እየተዋዋለ እኮ። ምን ተሰማ? በጣም ደስ ይላል። በጣም አስተማሪ ነበር። እኔ ከመጀመሪያውም በተለይ ስልክ ማስቀመጥና መጮህ በጣም ማናገኘው እድል ነው መቼም ቢሆንና እዛ በኋላ ደግሞ እዚህም ያለው ትምህርት የእርስ በርሳችን ኮሚኒኬሽን የተለየ ስሜት ፈጥሮብኛል። እንደኛ ሰው የመጣ ኢን ፕሮግራም ቢያይና ኢንቫይት ቢደረግ ደስ ይለኛል። አመሰግናለሁ። ስራን ተግን መምጣት ወርዝ ያደርገዋል። አዎ በጣም ደስ ብሎኛል። አሁን በመምጣቴ በጣም ደስ ብሎኛል። ትክክለኛ ውሳኔ ነው። አዎ አመሰግናለሁ።
ጥበብን አንዳንድ ጥበብን ወደ ምድር እያወጣ ነው ብሎ ሲጠይቀው እኮ የሚመለስለት መልስ አለ እዛ ጋር። ኤአይ እግዚአብሔር ነው ይተካል እየተባለ እኮ ነው አሁን በዚህ ዘመን ኤአይ። አሁን ድሮ እግዚአብሔር ነው የምንጠይቀው ለሁሉም ነገር፣ አሁን ግን ኤአይ ነው የምንጠይቀው። ዓላማው የኤአይ ካምፓኒዎች ኤአይ የሰሩ ሰዎችም ወጥተው ለሰው ውስል ብሮር ሆነው መጽሐፍ እየጻፉ ህዝቦ ይወቅ የሚሉት ምንድን ነው ዓላማው? ቻትጂፒቲን በለው ጂሚናይን በለው አብዛኞቹ በለው እግዚአብሔርን መተካት ነው በቃ ዓላማቸው። ሁሉም ነገር ይመልስላል፣ ሁሉም ነገር ያደርግላል፣ ሁሉም ነገር ይሰራላል። ዋይ ዩ ኒድ ጋድ? አሁን እኮ እኛ ማንረባ እኛ ነን። እንደው የሰው ልጅ ከጠፋ መጠየቅ ያለብን ኢትዮጵያውያን እነሱ ሳይማሩ ነው። እኛ ግን ተምሮ ተቀምጦ መጽሐፍ ዜማ በግጥም በቅኔ ተደርጎልን ያልተረዳን ሰዎች ነን። እኔ እግዚአብሔር ነገ ምን ብሎ እንደሚጠይቀን አላውቅም። ፈረንጆቹ አያውቁም። ለአንድ ሕፃን ልጅ አሁን ጋዲስ ኤአይ ብትለው ያ ሊል ይችላል። አያውቁማ። ይሄ ልጅ አልተጠመቀም በልጅነቱ። ቅዱስ ገብርኤል ለማርያም ምን እንዳላት አያውቅም። ስጋው ደሙን አያውቅም። ምንም የሚያውቀው ነገር የለም። ስለዚህ ጋዲስ ኤአይ ብትለው አሁን ኢትዮጵያ ውስጥ እንዳለች የስ ሊል ይችላል። ለምን? ኤአይን ነው የሚያውቀው ከእግዚአብሔር የበለጠ ማለት ነው። እና ይሄ አካሄድ ላይ በጣም ጥናት መደረግ መቻል አለበት። አውቀህም ይሁን ሳታውቅ የጻፍከው እዚህ ላይ በጣም ጥልቅ በሆነ መንገድ መወሰድ መቻል አለበት። ግን አንዱ ደግሞ የራሱ ደግሞ ጥሩ ነገር አለ። ሌላኛውንም ጥበብ ደግሞ ሊገልጥ ይችላል። ገብተዋል? ሌላኛውን ጥበብ ከተጠቀምከው ቲቪት መውጣቱ ነው ይላል። እዚህ ላይ እኮ ሳጥናኤል ጋር ያለው ጥበብ አምጥቶ መጋራቱ ሳይሆን መጥፎ ነገር ሳጥናኤል በቲቪት ነው የወደቀው። አየህ፣ ያንን ሁሉ ጥበብ፣ ያንን ሁሉ ብርሃን፣ ያንን ሁሉ ውበት ሰበሰበና ፍጥረት ላይ ገልጠዋለሁ ሲል አብሮት ያሉት ጋር ገልጠዋለሁ ሲል ራሱ የሰበሰበው ጥበብ እኮ ነው የጣለው። አሁን ፈጣሪ ጣለው ወደ ጥልቁ አይደለም። ራሱ የሰበሰበው ጥበብ ማስተዳደር አይችልም፣ መግለጥ አይችልም፣ አይቻልም። የማይቻለው ነው። በመንሰፍሰፍ ነው። በማስተዋልማ ቢሆን እኮ እንደ ቅዱሳኑ ሆኖ በሄደበት ነበር። ወደ ጥልቁ ይዞ ሲገባ አሁን የሰው ልጅ ፍላጎቱ እየጨመረ ሲሄድ ቅድም እንዳልከው እንዴት ነው ይህን ነገር የማቀለው ከሱ ሲጋራ ምን ሆነ ማለት ነው? ሳጥናኤል በጊዜ ሂደት ነፃ እየወጣ ሄዳል። ነፍሳችንን እየሰጠን ስለሆነ ነፍስ ኃይላችንን እየሰጠን ነው ወደዚህ የሚመጣ ማለት ነው። ቢመጣም እኮ ጥበብ አሁን ኤአይም እኮ ይላል። ኤአይ እኮ መጥፎ አይደለም ይላል እዛ ጋር። ግን ምንድን ነው ሁሉ በቲቪት ሆነ። አሁን ውበት በቲቪት ይገለጣል። ውበት እንግዲህ በሴቶች ብትወስድ ውብ ሴት በቲቪት ትያዛለች። የማስተዳደር ጥበብ ምናምን በቲቪት ይያዛል። በቲቪት ባያዝ ሁሉ ጥበብ ለሰው ልጅም ነበረ ብሎ ነው እዛ ጋር ሀሳቡን እየቋጭ የሚሄደውና ምድር ትጠፋለች ነው የሚለዋል። የመጨረሻ የሳጥናኤል ጥበብ ሲገለጥ ምድር ትጠፋለች፣ አትችለውም፣ አትቋቋሙም ሲል እኮ አሁን እያወጣን ያለ ነው እና እየሰራ ነው ያለው ነው መሳሪያ ምድርን የሚያጠፋ ነው። ያን ጥበብ ደግሞ ሰብስቦ ይዞት የነበረው እዛ ወገን ውስጥ ያለ ነው። ግን አሁንም ያንን ኃይል ወደዚህ ወደ ሰው ልጆች ስናመጣው በቲቪት ነው። ያንን ትታጠቃለህ፣ በቲቪት ትያዘ። በቲቪት የተያዘ ሁሉ ከዛ ነው የሚሆነው ነው። አሁን እሱን ሳጥናኤልም የጣለው ጥበቡ አይደለም ቲቪቱ ነው። ያ ጥበብ፣ ያ ብርሃን፣ ያ ውበት፣ ያ ማስተዳደር፣ ያ መቀመር ምናምን በቲቪት ተያዘበት ነው። ምንድነው የተደረገው ነው የሚለው። ልክ በጣም በጣም ፈጣን መኪኖች ብሎ ነው እዛ ጋር የሚገልጸው። ምሳሌ ሊያስረዳው ሲፈልግ መኪና አለኝ ብለህ 300 በሰዓት የሚበር ከሆነ ዝም ብላ አትጠቀም፣ ይገደባል። ከዚህ በላይ እንዳታሽከረክር ተብሎ እኮ ልክ ሳጥናኤል እንደዛ የተደረገበት እንዳትጠቀሙ። ግን በጊዜ ሂደት በዘመናት ሂደት የሰው ልጅ እየበዛ ሲሄድና ፍላጎቱ እየበዛ ሲሄድ ያንን ጥበብ ይፈልገዋል። ያን ጥበብ ደግሞ ሲያመጣው በቲቪት ሆነ ነው። እያንዳንዱ የምንጠቀማቸው ነገሮች ጥበብ ብለን የምንጠቀምባቸው ነገሮች ሁሉ በቲቪት ተይዟል። ዋጋ እያስከፈሉን ነው፣ እየከፈልንባቸው ነው። የደሞዛችንን እየሰጠን ነው እየተጠቀምንባቸው ያለውን አካሄድ ይላልና ያ ነገር ነው ያለው በዛ ርዕስ ስር። ሳጥናኤል የሌሎችን ፍጥረታት የማሰስና የማወቅ ሂደት በጊዜ ማለት ሰኞ ማክሰኞ ክፍፍል ገድቦ ማሰሩና እሱ ግን በጊዜ ውጭ ሆኑ መመልከቱ የሰው ልጅ አእምሮ እንዴት የተቆጣጠረው ፍጥረት ላይ በአጠቃላይ ነው በጊዜ ሂደት ውስጥ ያስቀመጠባቸው 7 ቀን ሰዓት 12 ሰዓት 24 ሰዓት ምናምን። ለምንድን ነው እሱ በአንድ አሰሳ ነው ያገኛቸው ማለት ከዚህ ሰዓት አስስ በዚህ ሰዓት አቁም ሳይባል በዝርግ በሆነ አሰሳ ውስጥ ነው ያንን እውቀት ያገኘው። አሁን እኛ በጊዜ ተይዘናል። ይሄ ራሱ እኮ ነው ውድቀት እኮ ነው። ሳጥን ቅድም ልጁ ያለው በጊዜ ተይዘህ ከጊዜ ውጪ መሆን ከጊዜ ቁጭ መሆን የሚባለው በጣም እንግዲህ ተደጋግሞ ይባላል። እንዴት እንረዳዋለን ራሱ ውስብስብ ስለሆነ ለመግለጽም አሁን የጊዜ ማሽን ምናምን እየተባለ በሳይንሱ ምናምን እንደሚሄዱበት ማለት ነው። እሱ ከጊዜ ቁጥጥር ውጪ መሆን ነው። ግን እኛን በጊዜው ውስጥ ይዞናል። ጊዜ ብሎ ነገር የለም። አእምሯችን ውስጥ ግን ሰኞ ማክሰኞ የሚል ሀሳብ አለ። እሱ ነው ሳይኮሎጂካል ታይም። እሱን አስቀመጡ። አየህ፣ ከሱ ስር የሚያስሱትን ገደበባቸው ማለት ልክ ሲሄዱ በስርዓት በቀን በሰዓታት ተይዟልና ግዴታቸው ሆነ እና በእንትንም በለጣቸው። አየህ፣ ዘመናትም በለጣቸው እኩል ተፈጥሮ እያለ ማለት ነው። ይሄ ጊዜ ክፍፍል የእሱ ጥበብ ነው። ጊዜን ከፋፍሎ ማስቀመጥ የእሱ ጥበብ ነው። ሰኞ ትላለህ፣ ማክሰኞ ካልሆነ በፍጹም አይደረግልም ትባላለህ። ማክሰኞና
ይሄ ቅጥታችን መላይ ዘግቶታል ነው የምልህ። እንደዚህ ግን ሰው ከዛ ውጪ ነው የሆነ ነገርየው ላይ ስትደርስበት ጊዜ የሚባለው ነገር ጥፍት ይልባል እኮ። ክብ 8 ማዕዘኑ ማለት ነው። ክብ 8 ማዕዘኑ ላይ በቃ በዛ ውስጥ ስትሆን ሁሉን ታያለ። እኔ አልፋና ኦሜጋ ነኝ የሚለው የጌታችን ኢየሱስ ክርስቶስ ቃል ከዛ ጋር ትዋሃዳለ ማለት ነው። ነፍስ ከስላሴዎች ጋር ተዋሃዳለች። ነፍስ ልባዊት ናት፣ አብ ነው። ቃል አላት፣ ነባቢት ናት፣ ወልድ ነው። ሕያዊት ናት ደግሞ መንፈስ ቅዱስ ነው። እነዚህ የስላሴዎች ባህሪ ነው አንተ ውስጥ ያለው ማለት ነው። አእምሮ ግን ሁሌ ይሄ ስሪዲውን ብቻ የማይ ከሆነ ይገደባል። ምን ማለት ነው? የጉር ቀን ቶሎ አይመሽም ይላል አበሻ። በጣም የሚቸገረው ሰው በቃ ጊዜ ውስጥ ገባ። በጣም ግን በጣም አልበርት አንስታይን እኮ ቴዎሪ ኦፍ ሪላቲቪቲ እኮ ነው። በጣም ከምትወዳት ሴት ጋር ስትሆን ሰዓቱ ሰከንድ ይሆንልሃል፣ ወዲያው ነው የሚሄዱ። ግን በጣም የምጠላው የጋለ ብረት ምጣድ ብታስቀምጥሉ አንዷ ሰከንድ 1 ዓመት ትሆንልሃለች ማለት ነው። ገባ? ስለዚህ አሁን የሚባለው ነገር የፈጣሪ መንፈስ አለ። ከዛ ስፔስ ጋር ኮኔክት ስታደርግ ታይም ይጠፋል። አሁን ይህም ፖድካስት ስንት ሰዓት ነው ራን ያደረግነው? ዊ ዶንት ኖ ዊ ኢንጆይንግ ኢት ፍሎ ውስጥ ስላለን ስንከራከር። ግን የሚደብር ስብሰባ ቢሆን ገና በ3ኛው ደቂቃ እያለን እያፋሸግ ምናምን ነው ማለት። ስለዚህ ይሄን ሰዎች ይሄ እኔ እንጃ እግዚአብሔር እንዴት እንደገለጠላ አላውቅም። ይሄ ትልቅ መንፈሳዊ ንቃት ነው። እዚህ ላይ ኢካርት ቶሌ ዘ ፓወር ኦፍ ናው ብሎ ሙሉ መጽሐፍ ጽፏል። ሙሉ አስተምህሮቱ ከዛ ጋር ነው። ዘ ፓወር ኦፍ ናው ማለት አሁን ነው ያለው እንጂ ታይም ብሎ ነገር የለም። አሁን ለምሳሌ የቤት ክራይ ደሞዝ የምትለው የቤት ክራይ ከ29 ቀን በኋላ የለም እኮ ሲመጣ ዩል ፌስት። አሁን ላይ ምንም ችግር የለም። የሰው ችግር በሙሉ ከአሁን መራቅ ነው። አሁን ላይ ስትሆን ጊዜ የሚለው ምንድነው? አእምሮ ውስጥ ያለ ታሪክ ነው። ትናንትናና ነገ ብሎ ሴጣን ያስቀምጠው አእምሮ ውስጥ ያለ ታሪክ ነው። አእምሮ ላይ ነው ጨዋታው ያለው። ሀሳቡን ጸጥ ብታደርገው ጊዜ ብሎ ነገር አይኖርም። ሁሉንም ውህደት ስትፈጥር ሁሉንም መገለጥ ውስጥ ትገባለህ ነው። አሁን ግን እሱ ታናናሹ ማለት ከሱ እኩል የነበሩትንም አፈጣጠር ሂደት ከታገሱት ውጭ የነበሩትን መላእክት ወገኖች እኮ ወይ ወደ መናፍስትነት የሄዱትን ሁሉ በጊዜ ነው። ጭራሽ የሰው ልጅ ላይም በጊዜ እንዴት እንደሚያስጠላ አስበው። አሁን እንዳልከው የምታስበው የቤት ኪራይ ከ29 ከ28 ቀን በኋላ ይደርስብኛል ብለህ እሱን ማሰላሰብ ምን ያክል በጊዜ ውስጥ እየታሰርክ እና ይሄ ስር ነው። ከዛ በ7 ቀን ትሄድና መልሶ ከሰኞ መልሶ ወደ ሰኞ በቃ በዚህ ቀን ይሄ በቃ የወደቀው ኃይል ወይም ደግሞ ያልታገሰው ኃይል የመከፋፈል እግዚአብሔር በእግዚአብሔር ሰዓት ብሎ ነገር የለም። people should understand this። ሌላው ማወቅ መፈልገው ኢየሱስ ሲኦል ወርዶ የነበሩትን ነፍሳት ሁሉ አላወጣም ማለት፣ ይልቁንም የመውጫ በር እንዳለ ብርሃኑን ፈንጥቆ አሳያቸው እንጂ የሚለው ሐሳብ እኛ ከተማርነው ባህላዊው ከሆነው የሃይማኖት ታሪክ ጋር ትረካ ጋር እንዴት ታየዋል? ኢየሱስ ማንንም ከሲኦል አላወጣም። ለምን አላወጣም? ምን ያደረገው ታዲያ? አሁን በቤተክርስቲያን በሲኦል የነበሩ ነፍሳትን ወደ ገነት መለሳቸው ይላል እኮ። መልሷቸዋል። በራሳቸው ነው የተመለሱት። ያልተመለሱም እኮ አሉ። አንፈልግም ብለው ተመችቶናል ብለው በቃ ሌላ መንገድ ያልታያቸው አሉ። አዳምና ጻድቃኑ ናቸው የሄዱት። አይ እንጂ አዳሚውን አይሁን ብቻ ግን ዞሮ ምንድን ነው እዚህ ጋር ለማለት የተፈለገው ርዕሱን ብቻ ይታይና አሁን ኢየሱስ ከሲኦል ማንንም አላወጣ የሚለው ርዕሱ ብቻ ይታይና እንዴት ምናምን እሱ ብርሃኑን ያሳያቸው፣ መውጫ መንገድ መኖሩን ያሳያቸው። አሁንም እኛ እንደዛ ነው ማድረግ ያለበት። የሰው ልጅ የበራለት ከሆነ መውጫ መንገዱን ማሳየት አለበት። የሆነን ኃይል ታግለህ አይደለም። አሁን ኢየሱስ ልቀቋቸው፣ ፍቷቸው ምናምን ብሎ አይደለም። ልክ እንደ በግራና በቀኝ እንደተሰቀሉት ፈያታዊ ዘየማን አስበኝ አለው። ዛሬ ከአዳም ቀድመ ያለ ማለት ነው የፈለገው። ብርሃኑን ያሳያቸው ነው። የመውጫ መንገድ እንዳለ እኮ አያውቁም። ምርጫ አለን እንዲህ አሉ። እዛ የነበሩ የነፍስ ኃይሎች ሁሉ ኢየሱስ ሲወርድ እነሱን አይደለም የሚመስለው፣ ሌላ ኃይል ምናምን እኮ የለውም። ገባ፣ መውጫ በሩን አሳያቸው። እንዴ ይሄ ምርጫ አለን እንዴ? እዛ ላይም እኮ ለካ እንደዚህ ብቻ አይደለም ምንችለው፣ ለካ መውጫ አለ እንዴ። እሱማ እኮ በቤተክርስቲያን አዳም እኮ እየጠበቀው ነበር ወንድሜ። አዳም 5500 ዘመን ሙሴ በለው የነበሩት አባቶች በሏቸው እንዳለ ሲወርድ የመጣ ቤተክርስቲያን እኮ ተንስ ለጸሎት እኮ የሚባለው አዳም ነው የጸለያችን ጸሎት። ሲኦል ውስጥ ሆኖ ለጸሎት ተነሱ እግዚኦ ሰላም ለኩለክሙ ብሎ ገነት እኮ በዛ ሰዓት ሳይኖር ቀርቶ አይደለም ነበር። የእግዚአብሔር ጸጋ መንፈስ ቅዱስ ተወሰደባቸው ከ7 ዓመት በኋላ ብርሃን የለውም። ኦኬ ሰይድ ግን ተወሰደባቸው። ክርስቶስ ደግሞ ያንም በር ይዞ መጣ። እኔ ህይወትም መንገድም እውነትም ነኝ። I am the way። እሱ እኮ ወደም እኮ ነው እንደውም እሱን እኮ ነው የሚያጸናው። ኦፍ ኮርስ ግን አገላለጹ ስለምለው ታግሎ አሁን ሰው የሚመስለው ምንድነው? ፍቷቸው፣ ልቀቋቸው እንደዚህ ታዲያ ያኔማ በስልጣኑ ነው እኮ ሄደው በስልጣኑ ሄዶ ተቆልፎባቸዋል። ምንም ጥያቄና መልስ የለው።
ያኔ ግን እሱ በሞተ ሰዓት ቀጥታ ሄዶ ሲኦል ነው ሄዶ በሲኦል የሆኑ ነፍሳትን ኦፍኮርስ ፈቃደኛ የሆኑትን ነው። በቤተ ክርስቲያን የሚባለው የተወሰኑ ሰዎች ለምሳሌ ፈርዖን የሆነ ንጉሥ አለ ከነሱ በስተቀር አብዛኞቹ ወደ ገነት እንደተመለሱ ሲነገር ሰምቻለሁ። አያነበብኩም ያ ይላል የሆነ ቦታ ላይ መጽሐፍ ቅዱስ ላይ ምናልባት ጳውሎስ ይመስለኛል በሲኦል አሁንም ማለት ነው ክርስቶስ በሲኦል ያሉ ነፍሳትን ያስተምራቸዋል፣ ይሰብካል ነገር የሚልም አለ እኮ እና አሉ የቀሩ የነፍስ ኃይላት አሉ በሲኦል። ግን እኔ ልል የፈለኩት ለምሳሌ ያክል እዛ ጋር ምሳሌውን እንዳስቀመጥኩት መጽሐፉ ላይ እኮ አንድ ሰው አሁን ከአንተ ምክር የሚጠይቅ ሰው አለ። በትዳሩ ሊሆን ይችላል፣ በቢዝነሱ ሊሆን ይችላል፣ በሆነ ግራ በገባው አካሄድ ውስጥ ምክር ይጠይቅሃል። ወይም ደግሞ ዝም ብለህ አንተ ከሱ ጋር ስትጫወት የሆነ ሀሳብ ታስቀምጣለህ። ከዛ ምንድን ነው የሚልህ? ይሄ ነገር አልታየኝም ነበር ከሲኦል ነው ያወጣኸኝ ብሎ ይገልጽ የለ ወይም ደግሞ ከሲኦል ከሆነ ህይወት ነው ያወጣኸኝ ይላል። አንተ ምንድን ነው ያደረከው? አልታገልክ፣ ሄደህ ያንን አድርጉ ምናምን እኮ አላልክም። መንገድ ነው ያሳየው፣ ሀሳብ ነው ወደ ውስጥ በቃ ክርስቶስ እንደዛ ነው ያደረገው። ሄዶ ጎራዴ ይዞ ወይ ምናምን ይዞ ምናምን አይደለም። አሁንም እሱ የክርስቶስ ሀሳቡ እስካልገባን ድረስ ከሲኦል መውጣት አንችልም። የሆነ መጥቶ ታግሎ ሊቀቋቸው ምናምን አይደለም። ምድር ላይ ሰራሱ እንዴት ምድሮች እንደዛ ያደረገ በምድር ላይ እንኳን ያለ ሲኦል እኮ ሌላ ሬልም ነው፣ ሌላ ኮንሽስነስ ነው፣ ሌላ ዳይሜንሽን ነው እንጂ ቆመ እንደዚህ መድረክ ላይ ምናምን የምታስተምረው ነገር አይደለም። እንደዛ ለማለት ነው። አሁን አረዳዱ እንደዛ ነው፣ ያንን ለማለት ነው እንጂ አጠንክሮት ነው የሚሄደው እንጂ አሁንም ብርሃኑ እስካልደረሰን ድረስ የክርስቶስ ብርሃን እስካልደረሰን ድረስ እስካልገባን ድረስ ታግሎኛን ከሲኦል የሚያወጣ የለም። ብርሃኑ እስካልተጋባብን ድረስ ማለት ነው። እሱማ የኛ ፈቃድ አለ። ካልፈቀድን በስተቀር እግዚአብሔርንም አያደርግ። ቢወደንም እንኳ እኛ ፈቅደን ካልሄድን በስተቀር እግዚአብሔር ከዛ አንጻር ነው ያልኩት እንጂ አገላለጽ ነው ማለት ነው። ከዛ አንጻር ነው ሌላ እይታ እንድታይና የሰው ልጅ የራሱ ተግባር እንዳለው ብርሃንን የማየት ተግባር እንዳለው ለማሳየት ነው የተሄደበት። ስልጣን አለን እኛ በጣም ስልጣን አለን። ስለማንል ነው እንጂ ማንም ሰው ከሲኦል ማውጣት ይችላል። ሌሎች ብርሃንን ማጋባት ነው። ከኔ በላይም ትችላላችሁ ብሎ መስክሮልናል። አንተ ከሲኦል ማውጣት ትችላለህ። ያንተ ብርሃን ሰዎችን ከሲኦል ማውጣት መቻል አለብህ። ልክ እንዳልኩ ሐሳብህ ሰዎችን ከጨለማ ከሆነ አስተሳሰብ፣ ከጨለማ ከሆነ አካሄድ፣ ከጨለማ ከሆነ ግንኙነት ማውጣት መቻል አለበት። ያ ደግሞ ትግል አያስፈልገውም። ጦር መሳሪያ ታጥቀህ ምናምን የሌላ ኃይል ኖሮ ምናምን ሳይሆን አንተ ብርሃኑ ከታየ ያን ብርሃን ማጋባት መቻል አለብህ። በጣም አሪፍ ነው። አዲስ ስሜት ነው የተሰማኝ። ቅልል የሚል ነገር እንደዚህ አልጠበቅኩኝም። በቃ የተለየ መንፈስ የተለየ ነገር ነው የእውነት። ውስጤ ብዙ የታመቁ ነገሮች ነበሩ የሚያምሰለስሉ። ዛፉን ደግሞ አዲስ ኤክስፒሪየንስ ነው ሼር እያደረግን ያለ ነው። ከሙሉ ቀን ጋገኘነው ነገር ደግሞ ይበልጥ ደግሞ አሁን ስንጮ ራሱ ያለው ነገር ይሁን የሚተን ነገር አለ እና በጣም ደስ የሚል ነገር። ቴንክ ዩ ሶ ማች። እና ያ ሰው ከዛ ከሲኦል ከሆነ አካሄድ ይወጣል ነው። ክርስቶስም ያንን ያደረገው ራሳቸውን የወጡት እንጂ እሱ አይደለም ያወጣቸው ነው። እሱ ብርሃኑን ያሳያቸው። እሱ ባይመጣ ማንም አይወጣም። እሱ እኮ ተጠብቋል። 5500 ዘመን ቦታውን ያውቃል። የእግዚአብሔር ልጅ ነው። እግዚአብሔር ራሱ ነው። እሱማ ቢሆን ኖሮ መጀመሪያ ይወጣ ነበር። አልወጡም እኮ ለምን? ብርሃን የለም፣ በሩ አይታይም። ኦፍ ኮርስ ብርሃኑ ደግሞ ራሱ ነዋ። አሁንም እኮ ስታስመልጣቸው አዶኖ እንዴት እንደምታስረዳ አላውቅም። እኔ ግን ክርስቶስን የሚያውቅ ሰው ነው ማምለጥ የሚችለው። ካላወቀው እንዴት አድርጎ ላይ መልጥ ይችላል? there is no way። ብርሃን እኮ ነው ክርስቶስ። ክርስቶስ ብርሃን ነው። መንገድም ነኝ፣ ብርሃንም ነኝ፣ እንትንም ነኝ። ክርስቶስ ነኝ አይደለም እንደውም ያለው እኔ ብርሃን ነኝ፣ እኔ እውነት ነኝ። አየህ እነዚህ ናቸው ከሲኦል የሚያወጡ። እነዚህን ነገሮች ግን ማወቅ መቻል አለብህ፣ መረዳት። ማን ነው አንዳንዴ ዝም ብለህ አንቀላፍተህ እኮ አይደለም ነቅተህ። አሁን ስሙ ላይ ብቻ አሁን እኔ ስም ምናምን እንደምለው ስሙ ላይ ብቻ ሳይሆን ኃይሉ ላይ የምንረፍ ነው። ኃይሉ ክርስቶስን ኃይሉን እንየው። ብርሃን ነኝ ሲል ብርሃን ኃይሉን ነው እየተናገረ ያለውና አሁን ከስሙ ላይ ብቻ ከታጣበቅን በቃ ኢየሱስን ቁስ እናደርገዋለን ነው። ከቃል በላይ ነው። በምንም የሚመሰል አይደለም። ይገባኛል። ግን ደግሞ አንድ ቦታ ላይ እንደው ምን ይላል መሰለ የሆነ እንትን ላይ ያነበብኩኝ ሰዎች ልከውልኝ ሰዎች ክርስቶስን አየ ነው ይላሉ። በብዙ አሁን ኢየሱስን አየሁት ምናምን የሚለው ላይ ያለፈው ላይ ከዛ በኋላ አንድ ሰው የላከልኝ ነውና ብርሃን ሲያዩም ክርስቶስን ይላሉ። ማለት በክርስቶስ መስመር ውስጥ ከሆኑ ክርስቲያን ከሆኑ ክርስቶስን አየኑ ይላሉ። በብዙ ነገር ነው ክርስቶስ የሚገለጠው የሚታየው። እንደው በቃ አሁን እንደዚህ በስዕሉ እንዳለው ምናምን ሳይሆን ብርሃን ነው ወይም ደግሞ እውነት ይገለጥላቸዋል። እሱም ክርስቶስ ነው። እሱ ኃይል ነው። እንግዲህ አለ እንደዚህ ከሞት የተመለሱ ሰዎች ምናምን አሉ አየናቸው ከሚሉት አንጻር ሰው እንደየእውቀቱ እና ያ ሰው ያ ጻፊ ምንድነው የሚል ይሄን ሁሉ ጠቅልሎ ክርስቶስን አየን ለማለት ነው። ብርሃንም አይተው እውነትም ተገልጦላቸው ምናምን ክርስቶስን አየን ለማለት ነው ብሎ ነው እንትን የሚለውና ያ ነው ነፃ የሚያወጣው ነው። አይ አንደርስታንድ ዩ ሲጀመር ሰማይ መናገሻው ምድር መራገጫው የሆነውን አምላክ ማየት አይቻልም። ግን ቸር ስለሆነ
በአንዲት ድንግል ተወልዶ እኛን ስላዳነ ሩሩም ስለሆነ እንደየአቅማችን እና እንደ ቸርነቱና እንደ ፍቅሩ መጠን ይገለጥልናል ባይ ነኝ። መወያየቱ ግን ጥሩ ነው። አሁን እኛ ሀገር ትልቁ ችግር የኔ መንገድ ብቻ ትክክል ነው ብሎ ሌላውን ማውገዝ ሳይሆን ብንቀበልም ባንቀበልም እንደዚህ መወያየት is very good እና ኮሜንታችሁ ላይ እናንተ ይሄ ከስድብ ከምናምን ወጣችሁ ኢንሳይታችሁን አስቀምጡ። በቃ ነፃ ሆነን መወያየት መቻል አለብን እና ይህንን መጽሐፍ ግዙትና አንብቡት። የት መጽሐፍ ሾፖች ይገኛል? እኔ እጅ ላይ ብቻ ነው ያለው እስካሁን። ኦኬ አንተ የምትሸጠው ስልክ ነው የምናስቀምጠው። ስለዚህ በጣም ጥሩ ስልኩን እዚህ ጋር እናስቀምጣለን። ዋጋው ስንት ብር ነው ይሄ? ዋጋው 1,000 ብር ነው። ዋጋው 1,000 ብር ነው። እየደወላችሁ ግዙት። ደስ የሚለው የተክሉ ሀሳቦች ኦሪጂናል ናቸው። የሆነ ከሆነ መጽሐፍ ከሆነ ቦታ የተቀዱ አይደሉም። ራሱ ዋጋ ከፍሎ ታግሎ በራሱ መንገድ ያስቀመጣቸው ኦሪጂናል ቶቶች ናቸው። በዚህ ጊዜ ደግሞ ኦሪጂናል ቶቶችን አታገኟቸው። ከሆነ መጽሐፍ የተነበበ ከሆነ ቦታ የተገኘ ነውና እሱ በጥልቅ አርምሞ ውስጥ የጻፋቸው ናቸው። ኦፕን ማይንድ ሆናችሁ አንብቡ። ክሎዝድ አትሁኑ። አእምሯችሁን ክፈቱ። ሁሉንም መርምሩ። የሚጠቅማችሁን ሰሩ፣ ማይጠቅማችሁን ተውት። ስድብ፣ ቁጣ፣ ትችት ግን ኮሜንት ላይ የምታደርጉ ከሆነ ብሎክ ነው የምናደርጋችሁ። እንደዚህ አይነት ነገር ቦታ የለንም። ይሄ መማሪያ መድረክ ነው። እኛ ይህን የምንሰራው ገንዘብ ለማግኘት አይደለም። እኛ ይህን የምንሰራው እንደ ተክሎ ያሉ መድረክ የሌላቸውን ሰዎች መድረክ መሆን ነው። ካያችሁ እንግዶቻችንን የትም አይቷችሁ አታውቁም። ብዙ ቦታ ሄደው እድል ያልተሰጣቸውን ሰዎች እድል የምንሰጠው ሪስክ ወስደን ከአንድ ሰው ለማዳን ነው። እዚህ ጋር የምንከራከረው ለመደነቅ ወይም ለመደመጠን ያውቃለሁ ለመባል አይደለም። እኔ ብዙ ጊዜ አከራካሪ ጥያቄ አነሳለሁ ሰዎች ጋር ከነሱ ውስጥ ያለው እንዲወጣ ቴስት እያረኳቸው ነው። እንደዛ ሲሆን ነው የሚጣፍጠው እንጂ ያወሩትን ነገር ሰምቼ አሜን አሜን ብል አይጠምም። እነሱም አያድጉም፣ እኔም አልማርም በራሴ ማለት ወይ ደግሞ ቻሌንጅ ማድረጋቸው አታቁም እያልኳቸው አይደለም። ሌላ ዳይሜንሽን እንድናይ ነው። እና እዚህ ጋር አንድ አይነት ነገር ነው እኔና እሱ እያወራን ያለ ነው፣ ግን በተለየ መንገድ እሱ ገልጾታልና ኖት ይዛችሁ አንብቡ ፕሊዝ። እንደዚህ አይነት እውቀት ያስፈልጋችኋል ፕሊዝ። ዓለም ሳጠፋ ቀድማችሁ መንፈሳዊ ጥበብ ያዙና አምልጡ። ዩቲዩብን ለምንድን የተውከው? ማፈግፈግና እጅ መስጠት ይለያል። ማፈግፈግ ነው የራሱ እንዳልኩት። አሁን ማልገልጻቸው የራሴ ምክንያቶች አሉ፣ ግን አለው አንዳንድ ሀሳቦችን አካፍልበታለሁ። በግል መወያያቸው ሰዎች አሉ። በግል ማለት በሌላ መተግበሪያ ከዩቲዩብ ውጪ መወያያቸው ሰዎች አሉ። ያንን የሚፈልጉ ሰዎች እዛ ዩቲዩብ ላይ እንደተናገርኩት በዋትስአፕም በቴሌግራም የሚያገኙኝ ያው የምታስቀምጡ ስልክ ላይ እንወያያለን። ያለኝን ሀሳብ አካፍላለሁ። ወደ ዩቲዩብም ደግሞ ወይ ተሻሽለን እንመለስ ይሆናል በተሻለ አካሄድ ውስጥ ማለት ነው። ብቻዬንም ሳይሆን ሌሎች ሰዎችም ጨምር እንደዛ ሲሆን ሀሳቡ እየሰፋ ሲሄድ ብዙ ሰዎችም ሲመለከቱት ጥሩ የሆነ እንዲሄድ አድርጎን ማለት ነው እንሄድበታለን። አንተን በጣም እጅግ ማመስገን ፈልጋለሁ። በጣም ማለት ለምን 2 ዓመት ሆነኝ አይደለ የመጀመሪያ ፖድካስት አንተ ጋር ከሰራው በኋላ ድፍን ካለ ነገር ውስጥ ነው ገልጠህ እንደወጣ ያደረከኝና አንተ ከዛ በኋላ ብዙ ነገሮች ነው ሰዎች ጋር እንዳደርስም ሰዎችም እንደ አይነት ሀሳብ አለ እንደ ብለው ወደኔ እንዲመጡ የሆነውና ለኔ ብቻ ሳይሆን ለብዙ ሰዎችም እኔ ጋር ያለውን ሀሳብ ለሚፈልጉ ሰዎች አንተም እንዳልከው እኔ ጋር ያለው ሀሳብ የኔ ሀሳብ አይደለም፣ እኔም የምማርበት እኔም የምገነባበት ሀሳብ ሰዎች ጋር እንዲደርስ የፈለገው ሀሳብ ስለሆነ ለዚህ ደግሞ ትልቁን ድርሻ የምትወስደው አንተ ነህና ያው ሰው መመስገን አለበት። ፈጣሪ ነው መመስገን ያለበት ሲባል የሰዎችን ምስጋና መቀማት ነው የሚሆነው። ፈጣሪ ሰዎችም እንዲመሰገኑ ይፈልጋል። የእሱ ምስጋና አይወዳደርም ከምንም ጋር ግን ሰዎች መመስገን አለባቸውና የሚገርም ነገር እኔ አይደለሁም እኔም አንተን ማመስገኔን አይደለም ሊገርም የሚገባው እኔ ጋር የሚደውሉ ሰዎች ማን ያዘዋል አንተን ስላቀረበልን እግዚአብሔር ይስጠው ይሉኛል። የእውነቴን ነው የምልህ እና እግዚአብሔር ይስጠው አንተን እንድናቅ ስላደረገ እነሱም ሌሎች ሰዎችም እያመሰገኑ ነው ያሉትና ያን ያክል አስፈላጊ ሆኜ ምናምን እያልኩ ሳይሆን ግን ያንን ኃላፊነት ተወጣለሁ እና ምስጋና የሚቀመጥ ነው። ገብቷል። ለብዙ ትውልድ የሚቀመጥ ነገር አለ እየቀረጽን ያለ ነው። ይሄ ነገር ይሄ አሁን የምለው አንተን የማመሰግነው ነገር ከረጅም ጊዜ በኋላ ሰዎች ከፍተው እንዲህ ሊሰሙት ይችላል። ልጆቻችን በዚህ ውስጥ ላደረግከው ነገር በጣም ነው የማመሰግነው። ብዙ ነገሮችን እንዳይም የሚመጣ ሀሳብንም የሚሰማ ሰው አለ ብዬ ራሴን እንዳልዘጋ በጣም እድሉን ሰጥተኸኛል። በጣም ነው የማመሰግነው። ግን ይሄንን መጽሐፍ እንግዲህ እንዳልከው እንትን ውስጥ ገብተንም ነው የጻፍ ነው ሪስክ ወስዳቸው አንዳንድ መንፈሳዊ ነገሮችን ሄደህ ማየት የሚገባ ነገር ይኖራል። ከውጭ ሆነ እንደዚህ ነው የሚባለው እንዲህ ነው የሚደረገው ከማለት ቦታው ላይ ተገኝተህ ለሰው ልጅ እንድታደርሰው የሚገባ ነገር አለ ከምትጠየቀው አንጻር ማለት ነውና እንደዛ አይነት ሀሳቦችንም አሁን ጥሎት
የሄደ ኃይል ምናምን የሚል ርዕስ ስራ አለ እና እሱ ቦታ ላይ አሁን ብዙ የሄድንበት መንገድም አለ በትክክል ለማየት ማለት ያን ሰው ነፃ ለማውጣት ምንድን ያን ሰው እንዲያደረገ ያለውን ነገር ብለን ለመረዳት ማለት ነውና መንፈሳዊ ነገር ላይ ማወቅ የሚፈልጉ ሰዎች ቢያነቡት እኔ በድፍረት አንብቡት ነው የምለው። ለምን እኔም ራሱ አንብቤ የተጠቀምኩበትን ነገር ነው አይደል ለሰዎች። እኔም አንባቢ ነኝ። ቁጭ ብዬ ራሱ አሁን አንተ ጋር ሳነበው ነበር የእውነቴም ማለት ነው። በቃ ሳነበው ነበር እየተሳብኩ ሳላቋርጥ ልዝጋው ብዬ ኧረ ቆይ ልጨርሰው እያልኩ ማለት እንደሌላ ሰው እኔም ነኝ የማርበት ከኔ ውጭ በሆነ አካሄዱ ስለተጻፈ ነው። ዋው ከኔ ውጭ በሆነ አካሄድ የተጻፈ ስለሆነ አመሰግናለሁ። አንብቡት ነው የምለው። አትከስሩበት። ክቡራትና ክቡራን በዚህ ስልክ ደውላችሁ መጽሐፉን ከሱ ከራሱ መግዛት ትችላላችሁ። እኛ ግቢ ያስቀምጣላችኋል። አላስቀመጥኩም፣ አስቀምጣለሁ። በቃ አስቀምጥላችሁ የተወሰነ ኮፒና እዛም ደግሞ ግቢ መታችሁ 30ኛ ዙር ሪትሪታችን ከፊታችን ነሐሴ 22 እስከ 25 በአርባ ምንጭ ከተማ ይካሄዳል። የመጨረሻው የ2018 ሪትሪት ነው። እባካችሁ አዲስ አበባ ከተማ ያላችሁ በመላ ኢትዮጵያ የምትገኙ ቫኬሽን የመጣችሁ ካላችሁ ይሄንን የመጨረሻውን የ2018 ሪትሪት ተሳተፉ። እጅግ በጣም ተተርፉበታላችሁ። 4 ቀን ነው በፕሌን ደርሰን ነው የምንመጣው። ስለ ራሳችሁ ትማራላችሁ፣ ስለ መንፈሳዊ ኃይላችሁ ታውቃላችሁ፣ የስሜት ቁስላችሁን ታከማላችሁ፣ ተፈጥሮ ውስጥ ትገባላችሁ፣ አዲስ ጓደኛ ትይዛላችሁ። በእርግጠኝነት በ4 ቀን ውስጥ በ40 ዓመት የማይገኝ መንፈሳዊና ምድራዊ ጥበብ ይዛችሁ እንደምትወጡ እጅግ በጣም እርግጠኛ ነኝ። ሲጋ እንደምታዩአቸው ሰዎች ስቃችሁ፣ ኳስ ተጫውታችሁ፣ ዋይንታችሁ፣ ተደስታችሁ ትመለሳላችሁ። በ987 29 ደውላችሁ መመዝገባችሁን እንዳትረሱ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ክብራትና ክብራን ሁላችሁም ቸር ቆዩልን። ቴንክ ዩ ሶ ማች